ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬን ሳልኖር ላኑር ብዬን ኢትዮጵያ አገሬን ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊት አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነ የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቃ ሆኜ እንዳይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑ
ሂሪጎ 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 እንዴት አደራችሁ? እንዴት ዋላችሁ? እንዴት አረፈዳችሁ? ሰላማችሁ ብዝት ይበልልኝ። የሚዲያው ደግሞ ዛሬ ፈታ ደመቅ ብለን ደግሞ መተናል፣ አውልቀናል፣ ከረባት አወለቅነው፣ ወደ ያስቀመጥነው መለዮ አድርገን መተናል ወደ ግንባር። በጠሩን ቦታ ያው እንገኛለን። ስታንድ ባይ መሆን ነው ብለዋል ሴትዮዋ። ስታንድ ባይ መሆን ያለብን የሚለው ነው። ዛሬ ፈታ ዘና ደመቅ ብዬ ነው የምናወራው። ብዙም እንትን የለም። የሚያስቁ ነገሮችን ብቻ እናወራለን። የጽንፈኛ የፖለቲካ አካሄድ እንዴት የወደቀና የወረደ እንደሆነ ነው የምናወራው። ሁለተኛ ያው ድብቅ የነበረው ሚስጥራቸው ምን እንደሆነ ቀደም ሲል የምናውቀውን ነገር አሁን በምን በኩል ገልብጠውት እንደመጡ ደግሞ ስለሱ እናወራለን። የህዋት ማለት ማን ነው? ህዋት የትግራይ ህዝብ ነው ወይ? ትግራይ ህዝብ ህዋትን ይወክላል ወይ የሚለውንም ነገር እናነሳዋለን። እኔ ህዋት አንድ ከትግራይ የወጣ አንድ አማጺ ቡድን ነው ብዬ ነው የምለው። ልክ እንደ አሁን ለምሳሌ አልሸባብ አሁን ከሶማሌ ወጣ ይባላል አይደል? አልሸባብ የሶማሌን ህዝብ አይወክልም ይላሉ ሶማሌዎች ራሳቸው። ምክንያቱም አልሸባብ መጥቶ የሚጨፈጨፈው ራሱ ሶማሌ የሚጨፈጨፈው የሶማሌን ህዝብ ነው የሚገለው። ስለዚህ አልሸባብ ሶማሌ የኛ አይደለም አሸባሪ ብሎ የሚሉት ራሱ ሶማሌዎች ናቸው። ህወሓትም እንደዚህ ነው። አሸባሪ ከትግራይ ውስጥ የወጣ አንድ አሸባሪ ቡድን ነው ብዬ ነው የምለው። ለዚህ ነው ህወሓትን እኔ አወግዘዋለሁ። የትግራይ ንጹህ የትግራዮች በአብዛኛዎቹ የህወሓት ስሜት ውስጣቸዋል። ደፍረው ላያቸው ላይ ያለውን አንድ አሸባሪ ኃይል ለመምታት አይጨክኑም። ስለዚህ ትንሽ ብዙ ጊዜ ግራ ያጋባኛል። የትግራይ ህዝብ ምን እየሰራችሁ ነው? ሊያጠፏችሁ፣ ሊያስጨርሷችሁ ኦልሞስት ቆርጦ ተነስተዋል። ምንም የሚያመጡት ነገር የለም። ምንም ድል የለም። ፖለቲካም ኦልሞስት አፈርድሜ ብሏል። በፖለቲካም አትችሉም። ፖለቲካ ትናንት ከሰራችሁት ፖለቲካ በላይ አሁን ፖለቲካ ልትሰራ አትችልም። የትግራይ አክቲቪስትም ሁን ሻቢያም ሁን ማንም ቢሆን ወይ ሁላችሁም ሰላም ብያለሁ። ወይ እና የለም በቃ የሞተ ፖለቲካ ነው። እኛ በግልጽ የኢትዮጵያን አቋሟን አሳይተናል። ስለዚህ ከዚህ በኋላ እንዲሁ ምንድን ነው አጉል መንፈራገጥ ለመላላጥ የሚባል ተረት ካልሆነ በስተቀር ህወሓት ከዚህ በኋላ ተዋግቶም አዋክቶም ልኮም አስልኮም ምንም አይነት ድል ለማግኘት ቅንጣት ያክል ማይክሮ ሰከንድ ያክል ቻንስ የለውም። ህዝቡን ማስጨረስ ይችላል። የለመደው ነው። ድሮም አድርጎታል፣ አሁንም ያደርገዋል። ይሄ ይጠበቃል። ከዛ ውጭ ግን እንደ ህወሓት አሁን ባለው አቋም አሁን ባለው ቁመና በክፍለ ጦር መጣ፣ በኮር መጣ፣ አርሚ 50 ሆነ፣ አርሚ 11 ሆነ፣ በጠለምት መጣ፣ በአፋር መጣ፣ በወልቃየት መጣ፣ በራያ መጣ። ሾቆ ሊሄድ ካልሆነ በስተቀር ምንም የለም። ፖለቲካውም ራሱ ይበላሽባቸዋል። አሁን እየሰማሁ ነው ያለሁት። ብዙ ብዙ ጊዜ እንደዚህ አይነት ፖለቲካ ትሰራላችሁ። ልክ ኢትዮጵያ አንድ ድል ስታደርግ ታስታውሳላችሁ። ህዳሴ ግድቡ ሊባኖስ ይበጠስ ፖለቲካ ነበር። እንደዚህ ሆነ፣ ቤተመንግስቱ ታመሰ፣ እንደዚህ ሆነ፣ እንትና ኮበለሉ፣ እንትና ተያዘ የሚባል ፖለቲካ ይሄ ሽብር ያነሳል። ድል ባለ ጊዜ ነው። የትናንትናው የአየር ኃይሉ ድል ሻቢያን አስበርግጎታል፣ ህዋትን አስበርግጎታል፣ ፋኖን ቋንቋውን እንዳይናገር አድርጎ ግራ አስገብቶታል። ተውት፣ ሻቢያና ህዋትን አለም የግብፅን መንደር እንዲህ አነቃንቁታል። አሁን ያንን ነገር እንዳይሸፈንባቸውና እንዳይታይባቸው በተለያየ ስም ማጥፋት ውስጥ ይገባሉ። ቤተ መንግስቱ ተነቃነቀ፣ የእንትን ኬላ መንገድ ተዘጋ፣ ጀነራሎቹ ተያዙ። አንዷ ማምና ደስ ያለ ክብርት ከንቲባ ኮበለለች፣ አሜሪካን ገባች። ትላንት እኮ አብረን ነበር ስብሰባ ፊልድ ማርሻሉ ስላለቀቁ ይላል። እና ይሄ የወደቀ የመንደር ፖለቲካ ይባላል። መቼስ ከዚህ በኋላ በእናንተ የፖለቲካ የሚሰማና ምንድን ነው ያለው? እንኮሮ ሚዲያ ምንድን ነው ያለው? እንኮሮና ግልጽ ሚዲያቸው ምንድን ነው ያለው? ቤተ መንግስት ውስጥ መፈቅለ መንግስት ይሄዳል። ትላንትና እኮ የአሜሪካን ዴሌጋሲዎች መጥተው አየር ኃይል ግዳታችሁታል። እንግዲህ ሚኒስትሩ ነው የመጣው፣ ትራምፕ ልኮኝ ነው የመጣሁት እያሉ መጥቶ አየር ኃይሉን ጎብኝቶ ከዛ በኋላ ወጥቶ ባህር ኃይል ቤዙን አይቶ ሄዶ መከላከያ ገብቶ ድፍን አዲስ አበባ ጎብኝቶ ትራምፕ ነው የላከኝ ብሎ ነው ያለው። ከትራምፕ የተላኩ ይህን ሁሉ ከተማ ውስጥ ነው የምናየው። እኛ ይህንን እያየን ቤተ መንግስት ተንጧል። የተቀበለው ያስተናገደው ፊልድ ማርሻል ብርሃኑ፣ ጀነራል አበባው፣ ሚኒስትሮች፣ ኮሚሽነሮች በሙሉ በተሰበሰቡበት ቦታ እንግዲህ እኔም ተገኝቻለሁ። ምድር ጦር ላይ ነበርኩ።
እኔ ባይኔ ያየው ፊልድ ማርሻሉ ስራ ለቀቁ ይላል። ይሄ የወደቀ የዱርዬ ፖለቲካ። ለዚህ ነው ፖለቲካችሁ መሬት አይዘግዝም አይሆንም ብያልኳችሁ። ለዚህ ነው አሁን ያላችሁ ምርጫ ምንድነው? ወደ ሰላም መምጣት ብቻ ነው። የብሽቅ ፖለቲካ ይሆናል ለእናንተ። አሁን የአመራሮች ስራዬን ብለው አይሰሙም። እኛ ካላወራን በስተቀር በቃ ምንም ነገር እንደሌለ ፖለቲካው አፈርድሜ መሸቆድ ያውቃሉ። ከአሁን በኋላ ግን ያው የሽብር ሞኝ ለሆኑ ሰዎች እውነት የሚመስላቸው ሚዲያ የማያውቁ ፖለቲካ የማያውቁ ሰዎች አዎ ጥሩ ነው ያዋጣቸዋል። ለዩቲዩብ በሸቀልም ይቻላል አርሱ ሰጥ ባሸቀል። ከዛ ውጭ ግን ወፍ የለም። ወፍ እኮ ነው የሌለው። ወፍ ስል ወፍ እና ትላንትና የአሜሪካኑ ልኡካን ንግግር ሚኒስትሩ ንግግር በጣም ብዙዎቹን አስደንግጧል። በአገዛ አጋጣሚ መልእክትም ነው የላከው። ፕሬዚዳንት ትራምፕን ወክዬ ነው እዚህ የመጣሁት። የኢትዮጵያና የአሜሪካን ቀደም ሲል የነበረው ግንኙነት በኢኮኖሚም በማንኛውም መልኩ ግንኙነታችን ተጠናክሮ ይቀጥላል። በተለይ ኢትዮጵያ በምስራቅ አፍሪካ ቀጠና ያለውን የአሸባሪ ኃይል በመምታት ደረጃ ላይ የምንተማመንባት አገር ኢትዮጵያ ነች። ኢትዮጵያን በመኖሯ ነው ዛሬ የተለያዩ አሸባሪዎች እንደ ቦኮ ሃራም እና አልሸባብ እና አልሲሲ እና አይሲስ ምናምን የተባሉትን በሙሉ እየተቋቋመች ያለች ሀገር ኢትዮጵያ በመሆኗ ከፍተኛ የሆነ ምስጋና የአሜሪካን መንግስትና ህዝብ ለኢትዮጵያ ያቀርባል። ቃል በቃል የተናገሩ ነው ነገር የለም። እዚህ ምድር ጦር የተናገሩ ነው ነገር እዛም አየር ኃይልም የተናገረው ከዚህ ውጭ ቋንቋ የተናገሩ ያ አስደንግጧቸዋል። በደንብ ነው የሚያስደነግጠው ንግግሩ። እንኳንስ እዚህ ከተማ ውስጥ ኢትዮጵያ ውስጥ ያሉት ጽንፈኞችን አለን ሸኔ ፋኖ ምናምን ጁንታ ምናምን ተውት ይቅርታ ግብፅ መንደርን እንዲያርብ ብለውታል። ተካድናለ አልሲሲ ትላንትና ጠረጴዛ እየመጣ ማሽኩቱል ላስጀብል አሜሪካን ያለ ትራምፕ አለ አትችሉም አልኳችሁ፣ አትችሉም። ይሄ ነው ጨዋታ ያለው። አመሰግናለሁ። እመጣበታለሁ፣ ሁሉ እመጣበታለሁ፣ ተራ በተራ እመጣበታለሁ። ምናልባት ይሄ የመጨረሻ ይሆናል፣ ለአንዴና ለመጨረሻ ጊዜ ይሆናል ኦፕሬሽን ከዚህ በኋላ የሚካሄደው። እንግዲህ አገባቡን ቀደም ሲል ነግራቸዋል። ከትላንትና በፊት ከ3 ቀን በፊት ነው አይቀሬው ጦርነት ውስጥ ይገባል ይጀመራል ብያቸዋለሁ። እንደተጀመረና በሆነ ቦታ ላይ እንደተቀጠቀጡ ነግራቸዋለሁ። በ3 አቅጣጫ ላይ በተለይ በወልቃይት በኩል ፎከስ አድርገዋል። ምክንያቱም በወልቃይት በኩል ፎከስ ያደረጉበት ምክንያት ምንድነው? ኦልሬዲ ማኒፌስቶ ላይ ተቀምጧል። ማኒፌስቶቸው ላይ ድሩን ያስቀመጡት መለስ በነበረበት ጊዜ የተቀመጠው ያ ካርታውን አሳያቸዋለሁ። ባለፈው ሰርቼበት ነበር። እስኪ ኮማንድ ፖስቶች ይላኩልኝ። እንዴት የኢትዮጵያ ጠላት የሆነ ወያኔና ሻዕቢያ የተባሉ አሸባሪ ድርጅቶች 27 ዓመት ሙሉ አገራችንን ሲገድሏት እና ሲገዟት ኢትዮጵያ በእግዚአብሔር ኃይል ኮማንድ ፖስቶች ይላኩልኝ። አንድ የትግራይ ካርታ አለ በድብቅ እኔ እጅ የመጣ ማንም ጋር የለም፣ እኔ ጋር ብቻ ነው ያለው። ተምፕሌት አድርጌ ባለፈው ሰርቼበት ነበር። ምንድነው የሚለው? ሀልዋ ምላሽ ነው የሚለው። ሀልዋ ምላሽ ማለት ሀልዋ የሚባለውን አገር ሲጠቅሱት እነሱ ህዳሴ ግድቡ ራሱ ትግራይ ካርታ ውስጥ ይገባል። ራሱ ግድቡ ራሱ ነው። ያ ሀልዋ ምላሽ የምትለውን ካርታ እኛ ኢትዮጵያኖች አናቅም እንጂ መለስና ኢሳያስ አፈወርቅ ሲነጋገሩ ከአሰብ ውጭ ትልቁ ሚስጥር ድብቁ ሚስጥር ያቺ ነች። እኛም ያው ከራሳቸው የህዋት አባላቶች አንድ ከፍተኛ ባለስልጣን የነበረ የህዋት ባለስልጣን ሚስቱን መቀሌ ላይ የገደሉባት አሁን ኑሮ ነው ያለው እሱ ነው አውጥቶ ይሄን ሰነድ የሰጠልኝ። ሰርተንበት ቆይቷል ይሄን ከሰራንበት። ስለዚህ አሁን አርስቱ ላይ ታችሁት ከሆነ ህዋት ትግራይ ከኢትዮጵያ ጋር እንደማትቀጥል የደበቁት ሰነድ ወጣ ነው የሚለው። አይቀጥልም በምንም ተአምር ትግራይ ከኢትዮጵያ ጋር ኢትዮጵያ ሆና እንደማትቀጥል ሰነዱ ላይ ያሳያል። ለጥፈዋለሁ፣ ሰነዱ ወይ ፌስቡክ ለጥፈዋለሁ ወይ ደግሞ ፕሮግራም አስጪ እንደዚህ አሰራባቸዋል። ያው ንግግር የለውም፣ ንግግሩን ማንበብ ይቻላል። ሰነዱ በምንም ተአምር ትግራይ ኢትዮጵያ ሆና አትቀጥልም ነው የሚለው ሰነዳቸው የሚለው። ትግራይ ኢትዮጵያ ሆና ማትቀጥል ከሆነ ደግሞ ሀልዋ ምላሽ ሆና ነው የምትገነጠለው ነው የሚለው ሰነዱ። የህዋት ሰነድ ሚስጥሩ ሰነዱ ነግራችሁ ስለማሳያችሁ ጭምር ነግራችሁ። ይሄ ከሆነ ወልቃይትን፣ ራያን፣ ሁመራን፣ ቤንሻንጉል ሳይቀር አጠቃለው ህዳሴ ግድብን ትግራይ ውስጥ አካተው የያዙት ካርታ ነው። ይሄ ነው፣ ይሄ የተቀመጠ ካርታ ነው። ትላንትና በነበረው ከሻዕቢያ ጋር በነበራቸው ውይይት ውስጥ እዛ ጋር ጽፌዋለሁኝ።
ህዋት ትግራይ ከኢትዮጵያ ጋር እንደማትቀጥል የደበቀው ሰነድ ወጣ። ግብፅና ሻቢያ ተመልክቶ አርሲሲ ገባበት፣ ሲጋው ግብፅ ገባበት። ግብፅና ሻቢያ የአማራ ግዛቶች ወልቃይትና ራያን ሁመራን ጨምሮ በትግራይ ካርታ እንዲካተት ፕሮፖዛል አቀረቡ ትላንትና። ይሄ ትላንት የቀረበ ሰነድ ነገራችሁ። መንግስት ምናልባት ኦፊሻሊ ሊያወራው ይችላል፣ ወይ ደግሞ ማስረጃ ጥቅም ስለሌለው ሊያወራው ይችላል። እኛ እናወራዋለን፣ እንደ አክቲቪስት እናወራዋለን። እኛ ደብዳቤው ላይ የፈረሙ ልክ ሶማሌላንድ መገንጠልን እስራኤል እውቅና ሰጠች ምናምን ሰጠች እንደሚባለው ነው። አሁን አያችሁ፣ ሻቢያና ግብፅ ጀመሩት። አሁን ደብዳቤ ፊርማውን አስጨመሩት እነሱ። አሁን ምን አይነት ፊርማ አስጀምሩ? አሁን የአማራ ግዛቶች ወልቃይት፣ ራያ፣ ሁመራ ሌሎቹንም አልዋ መላሽ ሆኑ ሀገራችን ተጠቃሎ ወደ ትግራይ ካርታ ተጠቃሎ ትግራይ ሀገረ ትግራይ ሆና እንድትቀጥል የሚል ፕሮፖዛል በሻቢያና በግብፅ ተዘጋጅቶ ደብዳቤው ተበተነ። እየመራው አቶ የሚነግር ነው። እኔ አሁን ይሄ አያስደነግጠኝም። ለምን አውቀዋለሁ። ደጋግሜ የምሰራው እኮ ይሄን ፖለቲካ ነው የምሰራው። ሁልጊዜ እየወጣሁ እሰራላችሁ። ስለዚህ አይታችሁ ከሆነ ሚዲያ ላይ አሁን በሙሉ እየተንጫጩ ያሉት ቤተ መንግስት መፈንቅለ መንግስት ተደረገ። አቴንሽን ነው አሁን የሚፈልጉት እነሱ። እቺ ሰነድ እንደወጣች ደግሞ ያውቃሉ ህዋቶች። ጄሪ ያውቃል፣ ስታሊን ያውቃል። ወይ ኮር የኛ አየር ኃይል በ1936 ሲመሰረት የአሜሪካ አየር ኃይል በ1945 ከማንም ቀድመን መስራታችንን አምባሳደሩ ራሱ መሰከረ። የአሜሪካው አምባሳደር ራሱ መሰከረ። ሚኒስትሩ መስክሯል። እንግዲህ እንዲህ አይነት ፖለቲካዎች ብዙ ጊዜ ያዋዘው እያማጡ ይመጣሉ። ገና ነው ይፈነዳል። የህዋትና የሻቢያ ሚስጥር ገና ይፈነዳል። ፖለቲካ ብቻ ለሚፈነዳው እነሱም ይፈነዳሉ። ምሳሌውን ትላንት በተከዜ በኩል አቋርጦ የመጣው ሁልጊዜ እናገራሉ። ምንድን ነው ትግራይ በወሰን ደረጃ የምትገነጠል ከሆነ ከተከዜ 50 ኪሎ ሜትር ወደ ውጭ ሄዱን የምትገነጠለው ትግራይ ግዛቷ ይሄ ነው ብያ በኮንፊደንስ አውራለሁ። ጦርነቱ ሲጀምሩት በቀለምትና በወልቃይት በኩል ነው የመጡት። ሲጀምሩት ሙሉ ኦፕሬሽኑ ሻቢያ ነው የመራው። የሻቢያ ወታደሮች ናቸው ትናንት የረገፉት ተከዜ ላይ። የሻቢያ ወታደር የረገፉ እንዳለ የረገፈው ተዋጊዎቹም ከባድ መሳሪያውም ተኳሾቹም ሻቢያዎች ነበሩ። ቪዲዮ ክልክል ስለሆነ እናሳይ። ምናልባት አስፈላጊ ከሆነና የሚፈቀድ ከሆነ በቴሌግራም ላይ ልክላችኋለሁ እንድታዩት። ይሄ ነው ጨዋታ ያለው። ጥባጥቤን የተጫወተባቸው መከላከያ ለወሬ ነጋሪም የለም አልተረፈም። በነሞር ዳፋ ቻ ተደፋ እንደሚባለው ህረ መንገዱን ጀጉሳውንም ነክቶታል። ይሄ ፖለቲካ ነው ነገር መሬት ያለ ነገር ነው። ይሄንን ደግሞ አሁን የምትሰሙትን አሁን በተለያየ ሚዲያ ላይ ይጮናል። ምን ያሉ ነው እንደዚህ አጋጣሚ ላይ ሲቀጠቀጡ ጄኖሳይድ ንጹሃን አየር ኃይል አሁን ምን ያደርጋል? አየር ኃይል ምን ሰራ? ከተቋቋመ ጀምሮ አየር ኃይል ምንድን ነው የሚያደርገው? አየር ኃይል እንደዚህ ህዝብ ጨፈጨፈ እንጂ አየር ኃይል ይሄ የእነሱ ፖለቲካቸው ነው። አየር ኃይል ማለት አንበጣ መከላከያ አይደለም። አየር ኃይል ማለት የሀገር ድንበር ጠባቂ ሰራዊት ማለት ነው። አንበጣ መከላከያ የሚባለውንና አየር ኃይል እንኳን መለየት የማትችሉ ጽንፈኛ ኃይሎች ምንም ባድገሰማች ይላል። ኮርዳይት ምንግርን አዳምጥ። የኢትዮጵያ ፖለቲካው ማስተር ፕላኑ ያለው ኮርዳይት እጅ ብቻ ነው፣ ማንም ጋር የለም። ስለዚህ ነው እያሾርኩ ምነግርህ። እየተበሳጨ እየተንጨረጨርክ እንድሰማ አደርጋለሁ። ወደ ሳይሆን በግድ ነው የምሰማው። ቫይራል እንዳይወጣ ይዘናል። ሀከሮች በሙሉ ከባችሁና እንደዛ መሆኑ ግን ሚሊየንስ ህዝብ ድምጻችን እየተሰማ ነው ያለው። ለዚህ ነው ቅንጣት ይሄን ደግሞ የተናገርኩትን ራሱ የአሜሪካኑ ልኡካን ከትራምፕ ተልኮ የመጣው ይህን መልእክት አስተላልፏል። አዳምጡት ብላ with General Anderson it's an honor to be here in Ethiopia today on behalf of President Trump. እንግዲህ የሚናገረው ምንድነው? እኔ እዚህ የመጣሁት ትናንትና የአሜሪካውን ፕሬዚዳንት ትራምፕን ወክዬ in behalf of ትራምፕ በሳቸው ውክልና ለኢትዮጵያም መንግስት ለኢትዮጵያም ቢሆን ማስተላለፍ የሚገባኝን መልእክት ለማስተላለፍ ነው የመጣሁት። የአሜሪካ አቋም በአልሸባብም በአልቃይዳም በፋኖ በሸኔም ይሁን በጃዊሳውም በጁንታ በሻቢያ እሱን አቋም ከፕሬዚዳንት ትራምፕ ያገኘሁትን መልእክት ለማስተላለፍ እሳቸው ወክሎኝ የመጣሁ ነው። ጃሩ መጥቷል እዚህ አጋጣሚ ላይ። እሺ ቀጥሉ እናዳምጠው። እሱና ዝም ብለና እናንተ አዳምጡ። It's an honor to be here in Ethiopia today
on behalf of President Trump, Secretary Rubio, I've come here with General Anderson to reinforce the very traditional bonds between our countries, which go back the whole 90 years of the Ethiopian Air Force. It's a particular honor to celebrate this wonderful landmark event with you in Ethiopia and to participate in this air show, which we hope will only grow larger every year and bring even more American participation and be part of a deepening of relations between our country, both on the military perspective and on the political perspective. Secretary Rubio was very disappointed a few months ago when he was unable to come to Ethiopia. He was supposed to be here last year in recognition of the deep ties between our two countries and the importance of Ethiopia, not only as a country in its own borders, but as really a very important force in the region. And we think together we can play a stronger role to resolve some of the regional conflicts. And so I am here in Ethiopia to discuss with your leadership how we can better cooperate and move forward together so that both our countries will be safer, stronger, and more prosperous. That is something that we can achieve much more easily together than separately. And so, again, thank you for the invitation to our very distinguished hosts from Ethiopia today. We are very grateful to you for your hospitality, and you put on a great show here, and it's been an honor to be part of it. Thank you very much. Then separately, and so again, thank you for the invitation. እንግዲህ የምታያቸው ፊልድ ማርሻል ብርሃኑ ከጠቅላይ ሚኒስትር ዶክተር አብይ ከአየር ኃይል አዛዥና ከተለያዩ የመከላከያና የተለያዩ ሚኒስትራቶች ጋር ነው የምታያቸው። እንግዲህ ይሄንን አቀባበል ነው ያየው ነው። ጽፈኞች ምንድን ያሉት ጠቅላይ ሚኒስትር ፊልድ ማርሻል ሳለቀቀር ያሉት ኮርዳይት ነው ለቀቀ ያላችሁ ፊልድ ማርሻል ነው። ያምታታኛል አንዳንዴ ንግግራችሁ ስለማይገባኝ ነው። እና ይሄ ተራ የብሽቅ ፖለቲካ የትም እንደማያደርሳችሁ እንደሚያዋርዳችሁ ቀድሜ ልንገራችሁ ነው። እዚህ ጋር የምታያቸው እንግዲህ እነሱ የምታያቸው to our very distinguished hosts. እዚህ የምታያቸው ፊልድ ማርሻል ማታውቋቸው ከሆነ እኚህ ናቸው። እዚህ ጋር ቆሙት ናቸው። በዚህ በኩል ደግሞ ዝናሽ አለች፣ በዚህ በኩል ፊልሙ አለ፣ በዛ በኩል ሚኒስትሮች አሉ። ያው የመከላከያ ሚኒስትሯም እዚህ ጋር አለች ማለት ነው። ማታውቁ ሰዎች ማለት ጽንፈኛ አልገባችሁም? እዚህ ጋር አልገቡም። ዛሬ ምን ነው ተሳዳቢም የለም። ግቡ እንጂ ትንሽ ተሳደቡ። እኔም ብሎክ ላድርግ። እኔም እኮ ጀን ይበላኛል። እናንተን ካልቦለኩኝ ጥሩ ስሜት አይሰማኝም። አትሊስት ሁለት ሶስትም ቢሆን ግቡና ትንሽ ተደቡኝና ልቦልቃችሁ ለባሉ ድምቀት ሲባል ማለት ነው። ኦኬ ይሄን በዚህ መልኩ እናደርገው። Today we are very grateful to you for your hospitality. And you put on a great show here, and it's been an honor to be part of it. Thank you very much. እናመሰግናለን። እንግዲህ ይሄ ነው ሀቅና እውነቱ መሬት ላይ ያለው ይሄ ነው። ከዚህ በኋላ እንግዲህ ከደብረ ዘይት መልስ መላው ኢትዮጵያ እንዲጎበኙ ነው የተደረጉት። ሰናጎ ሰምታችሁ ከሆነ ለተደረገልን አቀባበል፣ ለተደረገልን መስተንግዶ፣ ለታላቋ ኢትዮጵያ እድገት በተለይ የምንሰማውን ነገር በሚዲያ እንከታተላለን። በተለይ አገሪቷ በዚህ ደረጃ ላይ በአጭር ዓመታት ውስጥ እንዲህ ደረጃ መድረሷ ድፍን ነው። የአሜሪካን ህዝብ ሰርፕራይዝ ያደረገ ነው። እኔ በምንም ታምር ኢትዮጵያ ደረጃ ብዙ ቦታ ነው የሰሩት። በዚህ አጋጣሚ ላይ ያው አይነገርም እንጂ የተለያየ ሳይንስና ሙዚየም ውስጥ ገብተው ያዩት ቴክኖሎጂ ጃፓን ወይ ቻይና ወይ ኮሪያ የገቡን የመሰላቸው ልዩ የሮቦት ቴክኖሎጂ ጭምር ነው ሳይንስና ሙዚየም ያስጎበኟቸው። የተለያየ ተቋም ውስጥ የባህር ኃይላችን ቤዛችን አይተው በጣም ነው የገረማቸው። እንዲህ አይነት ባህር ኃይል ቤዝ በአፍሪካ ውስጥ የመጀመሪያው ኢትዮጵያ ነች ነው ያሉት። ቃል በቃል የተናገሩት ምን ነገር ዝም ብለህ አዳምጥ፣ አፍን አትክፈት፣ ዝም ብለህ አዳምጥ። ምንም ብቻ አዳምጥ። አንተ ምርጫ የለም ከማዳመጦች። የደህንነት ተቋሙ የፌዴራል ፖሊስ አቋም አሁን ያለበት ሁኔታ በአሜሪካን ስታንዳርድ እንኳን ይሄ ፌዴራል ፖሊስ የለም ነው ያሉት። ይሄ ነው ጨዋታ እንግዲህ እንግዲህ ምንድን ነው የምትሉት? ሰለል ባለን ሀገር ላይ ምንድን ነው ጫጫታው? ደግሞ ምንድን ነው ያላችሁት?
ምን የሆነ ነገር ሰብቻለሁ። ቆይ እሱ ላይ በጣበታለሁ በኋላ። እኔ አሁን የትግራይ ህዝብ ነው የትግራይ ህዝብ ዳግም ለጥቅምት 24 እልቂት እንዳትገባ ነው የምፈልገው። እናቶች ህወሓቶች ማለት የአንድ መንደር ስብስቦች ናቸው። ትዝ ይለኛል። አይወክሉትም የትግራይን ህዝብ። የአንድ መንደር ስብስቦች ናቸው። የአንድ ዛፍ ግንድ ሀረጎች ናቸው። የትግራይን ህዝብ ህወሓት አይወክልም ብለው በአንድ መድረክ ላይ እያለቀሱ እናቶች የተናገሩት ነገር አውቃለሁ። ልጆቻቸውን የገበሩ ባሎቻቸውን የገበሩ ይሄ የትናንትና ታሪክ ነው። የትናንትና ታሪክ ነው የምናወራው። አሁን ያ ታሪክ ሊደገመው ምክንያቱም አንተ ወያኔ በትግራይ በጀት ላይ የተጨማለቁ እንዲቀጥሉ ዶክተር አብይ አሁን ይቆማል። ምንም ባጀት አይሰጥም። አሁን ወደ ጦርነት ጀምረዋል። ባጀት የለ፣ ነዳጅ የለ፣ ከዚህ በኋላ ውሃ የለ፣ ምንም ነገር መዘጋት ያለበት ነገር ይዛጋል። ገንዘብ መሰብሰብ ጀምሯል። እሱ መሳሪያ መግዣ ድሮን እንገዛለን፣ ሚግ እንገዛለን። ለማህበረሰቡ ለትግራይ ህዝብ ልማት ብለን ማህበረሰቡን ገንዘብ ብዙ ብር እየሰበሰቡ ነው ያሉት። በጣም ብዙ ይሄ መንግስት ደርሶበታል። የሰበሰቡንም ገንዘብ አማውንት ድረስ እናውቀዋለን። ቤት በኩል እንደሚሰበሰብም ማን እንዲሰበሰበው መንግስት ጋር መረጃው ደርሶታል። የሚሰበሰበው ገንዘብ ለምን አገልግሎት እንደሚውልም ደርሶታል። አሁን ትግራይ ላይ ጦርነት ከተጀመረ የትግራይ እናት አባት የትግራይ ህዝብ ወጥ በቃ ካላልካቸው እመነኝ ትግራይ ሰው አልባ ከተማ አገር ትሆናለች። ትግራይ ሆረር መንደር ትሆናለች። የተናገርኩት ነገር ነው የሚፈጠር ያለው። ምናልባት ልጆቻችን ሲያድጉ እንደዚህ በሰሜን በኩል ትግራይ የምትባል ከተማ ነበረች፣ እንደዚህ አይነት ሰው ነበረባት፣ እንዲህ ተብሎ እንደ ታሪክ የምትቀመጥ አገር ትሆናለች። አክቲቪስት አያድናትም፣ ደብረጽዮን አያድናትም፣ አቦይ ስብሃት አያድናትም። አቦዎች መፍትሄ አይሰጧትም። የትግራይ ህዝብ አሁን ነው ድምፅ የምትሆኑ። የትግራይ ህዝብ እኔ ኢትዮጵያዊ ሆነ አልቀጥልም የምትል ከሆነ አቋምን ነው ማሳየት ያለበት። አለበለዚያ እነዚህ በእናንተ ምንድን ነው ኤች አይቪ የመጣ ጊዜ ምንድን የሚባለው እድሜ ማራዘሚያ የሚባል መድኃኒት ነበር። እድሜ መቀጠያ ነው ማራዘሚያ ጻፉ እዚህ ጋር ወይ ሲጀምሩ እሱ ስህተት ነው። ምንድን የሚባለው እድሜ ማራዘሚያ የሚባል መድኃኒት ነበር። አሁን ህወሓት እድሜውን እያራዘመ ነው የትግራይን ህዝብ አስጨፍጭፎ። ትናንትና የሞቱት እኮ ቀላል እንዳይመስሏችሁ እኛ ስለማናወራ እንደ ፖለቲካ እንጂ ያለቁት ጥሩ። ምክንያቱም ውጊያው የቴክኖሎጂ ውጊያ ነው። እግረኛ ሁሉ ላይገባ ይችላል ውጊያ ላይ። አሁን በኢትዮጵያ መከላከያ ባለው አቋም አሁን እግረኛ ላይገባ ይቻላል። ጫወታው ጠቅጠቅ ነው፣ ጠቅ ነው። ሚዲያ ላይ በድሮን ንጹሐን መብት ነው ማለት ምን አገባኝ እኔ። ንጹሐን በድሮን የገዛ ነው ድሮን የገዛ ነው ነገር ያሉኝ እኔ። አንበጣ ለመከላከል አይደለም ድሮን የተገዛው ለዚህ ፐርፐዝ ነው። እግረኛ ላይሄድ ይችላል፣ ሜካናይዝ ላይሄድ ይችላል። ባለበት ቦታ በራዳር ተቆጣጥሮ ጠቅ ያደርጋል። ትናንትና ወልቃይት ተከዜ ላይ የተደረገው ይሄ ነው። በድሮን መጡ ለምን ትላለህ? ጀምራል እችላለሁ ብላል፣ ግጠም አለኝ ብላል። መግጠም ብቻ ነው ያለብህ። በባላም እንጣራ በቲማቲምም ይሁን በሎሚም ይሁን በፈለከው ባለ ተጫወት ብላል። ባለ ሁሉ ተጠቀምተ ብላል። ለአንተ መርጠና እንዋጋለን። መሳሪያ አይመርጥልህ መንግስት ለአንተ። ጽንፈኛ ነህ፣ ገንጣይ ነህ፣ አስገንጣይ ነህ፣ ባንዳ ነህ። በሚመለከተው በሚገባ ቋንቋ መንግስት ያስተናግዳል። ባለ አንተ ማስተናግደንኛል። ይሄን ብለህ ነው ሜዳ ላይ የገባ ነው። የምንድን ነው በድሮን በአይሮፕላን እና በምን ሶላር ሁሉ ሊመጣ ይችላል። በሬይ ሁሉ ቴክኖሎጂ ካለ በሬይ ሁሉ ሊዋጋ ይችላል። የምንድን ነው ምረጡልኝና እንዋጋ። ባለፈው አንድ የዘመነ እንደዚህ ብሎ ነበር። ወንድ ከሆኑ እስቲ በክላሽ ብቻ እንዋጋለን። ወንድ ከሆነ መንግስት አብይ ጎበዝ ከሆነ እስቲ በክላሽ እንዋጋለን። ዘመነ ካሴ ነው መሪ ወዳጁ። እንዲህ አይነት ፖለቲካ የለም። ትመጣለህ፣ ትስተናገዳለህ። በምን አላቆም እኔ። ይሄ የማይሆን ነው። መንግስት ስተቱን ማረም ከፈለግ የትግራይን ድንበር በመከላከያ ይጠብቅ። አሁን ጨዋታው ኦልሬዲ ተቀየረ፣ ማሽ ተቀየረ። አሁን እኔ የትግራይ እናቶች የተናገሩት ንግግር አለ እዚህ ጋር፣ እሱን ማሰማት ፈልጋለሁ። ይሄ ድምፃችሁ የመላው ትግራዊ ድምፅ መሆን አለበት። አለበለዚያ ዝምታችሁ የትግራይ ልጆች ዝምታ እንደተባለው ሀገረ ትግራይ ሆናችሁ
መቀጠል ትፈልጋላችሁ ኢትዮጵያዊ መሆን አትፈልጉም ማለት ነው መላው የትግራይ ህዝብ ይሄንን ካላወገዛችሁ በስተቀር አይሆንም ጩኸት አይታችሁታል ቪንቶ ጭምርቆ ተደፍቷል አሜሪካ ነገር አታስታውሱ ተንደባሉ አሉ ባይደን ድረስልን ሁሉ ተብሏል እኮ ሰሚ ነበር አልነበረም እንቢሰማ ያለችው የለም ትላንትና የአሜሪካን ልኡካን ወደ ኢትዮጵያ ሲገባ እዛ ጋር ጫውተው አልቋል እዛ ጋር እና የጅል ትግልና የጅል መስዋዕትነት ካሁን በኋላ የትግራይ ህዝብ እንዳይከፍል ጠይቃለሁ በጣም ታገላለሁ እኛና ተናገሩትን አንድ እንስማቸው አሁን ዳኒ የትግራይ ሌላ ተወካይ ጁንታ የአንድ ቤተሰብ ስብስብ እኛ ሴትዮ አንድ እናዳምጣቸው እኛ ሴትዮ ጁንታ ማለት ህወሓት ማለት ከአንድ ቤተሰብ ይወጣ የአንድ ቤተሰብ ስብስብ ነው ትናንት ከኤርትራ ጋር ዛሬ ደግሞ ካሉት አገሮች ጋር በሙሉ ዓላማው የትግራይ ህዝብ ማስጨፍጨፍ ነው ነው እንጂ ልጆቻቸውን የገበሩ ናቸው እዚህ ብታያቸው ባሎቻቸውን የገበሩ ናቸው ዘሴም ታሪክ የቀሩት አሁን ደግሞ እንዲገበሩ ነው ጦርነቱና ጫጫታው ሚዲያ ላይ የማያው ጩኸት አይሆንም እኚህ ሴትዮና አዳምጣቸው ትንሽ ከዛ በኋላ መጣበታለሁ ነው ይቀጥሉ ማማ ጁንታ የአንድ ቤተሰብ ስብስብ ትግራይን አይወክልም ድህነትም አልተፋቀም እስካሁን ዳኒ የትግራይ ሌላ ተወካይ ሙካ አብራቸው የለም እንጌታቸው ረዳ በውስጡ ሁሉ ነባስዋቱ የባስዋቱ ሚስት እህት እኮ ናቸው እኮ አንድ ፍሬ ልጅ በቅድመ በፊት ለፊት እያደረገ ይግደል የአረመሪ ለዚህ ነው እኛም እንደግፈው ለዚህ ምደግፍ ካለ ህልና ይልለው የትግራይ ተወላጅ ነው በቃ ይሄንን ጁንታ ከተቀበለ በመጀመሪያ ተጠቃሚ የሚሆነው የትግራይ ህዝብ ነው በእርግጠኝነት ማለት ነው የትግራይ ህዝብ ይሄንን ቀብሮ የትግራይ ህዝብ ህልውና የሚረጋገጠው በዚህ ስግብግብ ጁንታ ግብዓተ መሬት ላይ ነው ትናንትም ዛሬም ከነገ በኋላም ኢትዮጵያዊነቴ ወዶ የሚወስደው ሲጠላ ደግሞ የሚነፍገኝ ማንም የለም ለዚህ ምደግፍ ካለ ህልና ይልለው የትግራይ ተወላጅ ነው በቃ ይሄንን ጁንታ ከተቀበለ የትግራይ ህዝብና የትግራይ ሀገር ህልውና የሚረጋገጠው ወደ ልማት ወደ ብልጽግና ወደ ሰላማዊ ህይወት መግባት የሚችለው ህወሓት የሚባል ጁንታ የሚባል ሲወገድ ብቻ ነው ኢትዮጵያዊነቴን ሊነጥቀኝ የሚችል ካለ በደም ፈርጓሉ ልብሉት የትግራይ ህዝብ ድምጽ ነው ማሰማው እዚህ ጋር ይሄ ድምጽ ነው ኮልቶ ወጣት ያለበት ትግራዮች የትግራይ ወንድሞቼ የትግራይ እህቶቼ ይሄን ድምጽ ቆራ አድርጋችሁ አውጡታው በቃችሁ በላቸው ትላንትና ብዛት የማይቆጠር የትግራይ ተወላጆች የሞቱት ያለቁት በጦርነቱ እንደሚያወሩት ፖለቲካ አይደለም ምን መሬት ያለው ነገር ነገራችሁ ይቀጥላል አሁን ዛሬም በአፋር በኩል እንቅስቃሴ ያደርጋሉ ተከዜ ኦልሞስት ኦፕሬሽኑ በሚገባ መልኩ ተጠናቋል ሙሉ ሳተላይት ቁጥር ስለ የገባ አይወጣም ተከዜን ጭራሽ እንዳይገባ ተደርጎ ተዘግቷል ተከዜ እንኳን ወደ ወልቃይት ሊገባ ይቀርና መጀመሪያም የተናገሩ ይሄ ነበር በአፋር በኩል ይሄው ፕሮፖዚሽን ይቀጥላል አሁን እየተሰራበት ነው ዛሬ ይቀጥላል ዛሬ ይተራጋጋል እሱ ሀገር ትግራይ ሆና ትግራይ ተቀጥላለች የሚለው ነገር የትግራይን ህዝብ ዋጋ የሚያስከፍልና ትግራይን ሰው አልባ አገር የሚያደርገው ትልቁ የህወሓት ፕሮጀክት ነው ይሄ ፕሮጀክት በነደብጾና በነሞንጆሪኖ ሳይሆን የሻቢያም የገባበት ምክንያት ምንድነው ሻቢያ ራሱ የትግራይ ህዝብ እንዲያልቅ ይፈልጋል አዳምጥ ምድባር ሊበቀል ይፈልጋል ሻቢያ ትግራይ ስለዚህ ይሄንን ልክ ለትግራይ ደጋፊ መስሎ የወጣው የትግራይ ህዝብ ሊያስጨርስ ነው ሻቢያ አዳምጥ ምድ ይሄ ወጣት የሚነግር ምንድነው ትግራይ እንደ ትግራይ ህዝብ ሆነን የምንቀጥለው ይሄ ጁንታ ይሄ ህወሓት የሚባል ሴል ሲቆረጥ ነው ይላል አዳምጥ የሚለው በመጀመሪያ ተጠቃሚ የሚሆነው ይሄንን ጁንታ ከተቀበለ በመጀመሪያ ተጠቃሚ የሚሆነው የትግራይ ህዝብ ነው በእርግጠኝነት ማለት ነው የትግራይ ህዝብ ይሄንን ቀብሮ
የትግራይ ህዝብ ህልውና የሚረጋገጠው በዚህ ስግብግብ ጁንታ ግብዓተ መሬት ላይ ነው። ትናንትም ዛሬም ከነገ በኋላም ኢትዮጵያዊነቴ ወዶ የሚወስደው ሲጠላ ደግሞ የሚነፍገኝ ማንም የለም። በተፈጥሮ ኢትዮጵያዊ ነኝ። ኢትዮጵያዊነት ሊነጥቀኝ የሚችል ማንም የለም። ደብረጽዮንም አዘዘ፣ ሞንጆሪኖም አዘዘች፣ አቦይ ሳቦ አቦቹም ስብሐትም ማንም አዘዘ አላዘዘ ትግራይ ኢትዮጵያዊ ነች የሚሉ አባቶች ያሉበት ሀገር ነው። ሁለት ጎራ ተወራራቶች አሉ። በሁለት ጎራ ተከፋፍላችኋለሁ። ፖለቲካውን እዚህ ጋር ነው አሁን የምናየው። በደንብ አድርገን ፈትነዋለን። ይሄን በጥብጠን ነው የምናየው ፖለቲካ። አዎ እዚህ ነው ያለው። እንግዲህ ህወሓት ተማመነበትና ሻዕቢያ የተማመነበት የፋኖ ኃይል ነው፣ የጀዊሳው ኃይል ነው። የጀዊሳው ኃይል ያው እየሰማችሁ ነው ያሉት ሙሉ ሙሉ ያው የገባ ነው ያለው። በቃም ብሎ ግርማ የሽጥላ የተናገራት ንግር አሁን መጣች። ፋኖች የአማራ ፋኖ ተዋጊዎች እነ ኮር ዳዊት እነ ግርማ የሽጥላ እነ እሸቴ እያልኩ ማወራቸው ቃሉ አሁን የተፈጸመው አየህ። አማራው ገባው በቃኛል። እኔ ስለ አማራ ህዝብ ነፃነት መብት ታገልኩኝ እንጂ ከሻዕቢያና ከህወሓት ጋር ሆኜ ሀገር ልገነጥልና ሀገር ላጠፋ አይደለም። ይሄ አማራውን የሚሰማራችሁ እንደ ጉድ የገቡ ነው። ትናንትና ራሱ ማአት በጎጃም በኩል የገቡትን አትጠይቁኝ፣ በጎንደር በኩል አትጠይቁኝ። ካስፈለገ ማቅረብ እንችላለን። ግን በግለሰብ ደረጃ እንኳን የወጡት እንኳን በቃ መስሎኝ ነበረ። እርስ በርስ የተገዳደሉ ነው ያሉት፣ የተጨፋጨፉ ነው ያሉት። አሁን ትናንትና የመሬ አጃቢዎች የመሬ ዙሪያ የነበሩ ወታደሮች ሚስጥር ሰምተው የተወሰኑ ኃይሎች ወጥተው እጃቸው ሊሰጡ ነው የሚል ሰምተው በከፈቱት ጦርነት እዛው እነመሬ ያሉበት የተባለ ቦታ ላይ እኔ አስመራ እንዳሉ የማውቀው ትናንት አንድ መረጃ ሲደርስን 45 ሰዎች እዛው ነው የተጨፋጨፉት። 45 በወሎ ግዛት ነው፣ ቦታውን አልነግራችሁ ቤት እንደሆነ 45 ሰዎች ሬሳ ረገፈ። በሌሊት ነው ዛሬ ሌሊት የቀበሯቸው። ሰው እንዳይሰማ ሚዲያ እንዳይወራ ቪዲዮ እንዳይቀረስ ተብሎ በሌሊት ቀበሯቸው ዛሬ። ይሄ የምትሰሙት ነገር ነው፣ ነገም ሰማላችሁ። ከዚህ በኋላ በዚህ ትግል ዋጋ ሊከፍል የተዘጋጀ ማንም አማራ የለም። ፖለቲካውን ጠንቅቆ ገብቷል፣ በደንብ አወቀው። ትግሉ የእጅ አዙር የሻዕቢያና ህወሓት ጦርነት እንጂ የአማራ ነፃ ማውጣት ጉዳይ ስለሆነ አማራው አወቀ። እኛ አለን እኮ ራሱ አወቀ፣ አየው። ይሄ ወንድሜ የሚናገረው አንዴ ላስታችሁ በጣም ኢንተረስት ስለሆነ በወደውም ባስመሳይ ሰዎችና በቀጣፊ ይሄ የምታዩት ልጅ የፋኖ ምን እዝ አመራር የነበረ ነው። ዛሬ ግን ልክ በእንትን ደረጃ በፖዚሽን ደረጃ በአማራ በፋኖ በጀዊሳው ደረጃ በምስራቅ ጎጃም ነው፣ በጎንደር አካባቢ ይመስለኛል የትልቅ እዝ አዛዥ ነው። ፋኖ የሚተማመንበት ተዋጊ የተባለ ልጅ ነው። ይህ ልጅ በቀኛለ። ምክንያቱም አየዋ ማንም ከሻዕቢያ ጋር የሚቆም አማራ የለም፣ ማንም ከህወሓት ጋር ቢቆም አማራ የለም። ሰራዊቱ ነው መጀመሪያ የላከው። ይህን ልጅ ያደነኩትን ነገር ልንገራችሁ በምን እንዳደነኩት። መጀመሪያ እሱ የሚያዛቸው ወደ ከ400 ከ500 በላይ ሰው ወታደሮች ነበሩ። በሙሉ ላካቸው፣ እጃቸውን ሰጡ። ሁሉንም ካስገባ በኋላ ግን እሱ ወጥቶ የመጨረሻ ትንፋሱ ተነፍሶ ቃሉን ሰጥቶ እሱም እጁን ሰጠ። ትናንትና ነው የሰጠው። በዚህ አጋጣሚ አዳምጡ የሚናገረው። ሰላም ውድ ቤተሰቦች፣ እንደት ሰነበታችሁ? እግዚአብሔር ይመስገን። የድንግል ማርያም ልጅ እኔ ደህና ነኝ። ከዚህ በመቀጠል አንድ የማስተላልፈው መልእክት አለኝ። ከዚህ በፊት እኔ የፋኖ አባል ነበርኩኝ። ያው እኔ ትግሉን በወደውም ባስመሳይ ሰዎችና በቀጣፊ ሰዎች ለራሳቸው ለህሌናቸው እንጂ ለህብረተሰብን ወደፊት ህብረተሰብ የተጋረጠበትን አደጋ ወደፊት ከማራመድ ይልቅ የራሳቸውን ህሌናቸውን
በማስበለጥ የራሳቸውን ስራ እንዲመቻችላቸው እንጂ እውነተኛ ትግል እንዲካሄድ ስለማይፈልጉ እስካሁን ከነበርኩበት የፋኖ አደረጃጀት ራሴን አግልያለሁ። ስለዚህ ይሄን ስናገር ብዙ ችግሮች ሊደርሱብኝ እንደሚችል አውቃለሁኝ። ግን የሚመጣውን ነገር ለመቀበል እኔ ዝግጁ ነኝ። ማለትም እኔ እንደሌሎች ወደ ባንዳ መቀላቀል ወይም ደግሞ የተለያየ ስራ መስራት አልፈልግም። ብዙ ከኛ የወጡ ኃይሎች አብረውን ሲበሉ አብረውን ሲጠጡ ቆይተው ወደ ባንዳ እጃቸውን ሰጥተው ከልጆቻቸው ጉሮሮ አውጥቶ አንተ ትብስብናለህ ብሎ ሲያበላቸው ሲያጠጣቸው የነበረን ህብረተሰብ መልሰው መተው ሲወጉት ወይም ደግሞ ግንባር ቀደም መሪ ሆነው መተው የተለያየ ስራ ሲሰሩ አይቻለሁ። እኔ ግን ያን ማረክ ሰው አይደለሁኝ። ይሄ ማለት ግን የነዘመነ ጉዳይ ነው። ሻዕቢያን የተቀላቀሉ ከሻዕቢያ ጋር ሆነን እንዋጋለን ያሉ ምንም ተከሳቸው በምንም ተአምር ኢትዮጵያን ከሻዕቢያ ጋር ሆኜ አልወጋም፣ ኢትዮጵያን ከህወሓት ጋር ሆኜ አልወጋም ነግራቸዋለሁ። መጀመሪያ እስሩ ያሉትን ወታደሮች የሚያዛቸውን ሰዎች ነው እጃቸውን እንዲሰጡ ያደረጋቸው። ትልቁ የሱ ኳሊቲ ይሄ ነው። የአባቴን ቃል አከብራለሁ። ትናንት አሳምነው ጽጌን ባናጣው ኖሮ ዛሬ ላይ የአማራ ህዝብ ይሄን ችግር ባልደረሰበት ነበረ። እዚህ ላይ ነው እኮ የተሳወዳችሁት እናንተ። አሳምነው ጽጌ ብላችሁ ስትሉ አሳምነው ጽጌ ተሸውዷል። እሱ ስለተሸወደ አማራው መሸወድ የለበትም። ተሸውዶ ነው። አሳምነው ጽጌና አምባቸው የተገዳደሉበት ሚስጥር ከዚህ በፊት አጫውቻችኋለሁ፣ ወደፊት አጫውታችኋለሁ። አሳምነው ጽጌ ተሸውዶ ነው። ራሱ ህወሓትና ሻዕቢያ ወታደር ልከውለት ነው አጀግነውት ጀግና አጫውተውት እሱም ተሰዋ፣ አምባቸውም ተሰዋ። ብዙ ፈተና ገባ። የዚህ ድራማ ባለቤት ስክሪፕቱን የጻፈው ሻዕቢያ ነው፣ ድርጊቱን የፈጸመው ህወሓት ነው። አሳምነው ጽጌ የነበሩት ወታደሮች በሙሉ ሀብቶች ነበሩ። የአማርኛ ቋንቋ ተናጋሪ የትግራይ ተወላጆች ነበሩ። የሚወደውን አብሮ አደጉን እስር ቤት ሞት ፍርድ ተፈርዶበት ያስወጣውን አምባቸውን አገዳደሏቸው። ምክንያቱም ህወሓት የሚፈራው ትግል ይሄ ነበር። ለዚህ ነው ጃር ተፈራ ሞት ፍርድ ተፈርዶበት ካሳምነው ጽጌ ጋር የተቀመጠን ጃር ተፈራን ለመግደል ብዙ ሙከራ ተደርጓል። ብዙ ነገር አውርተናል። ናጀርታት ጃር ተፈራ በጣም ብዙ በትግል ውስጥ አውርተናል። እንዳይሞት ያደረኩትም ጃር ተፈራ እኔ ነኝ። ያውቃል እሱ። እንዳይገደል ያደረኩትም እኔ ነኝ። ድንገት ሲገለበጥ ኤርትራዊ ሴት ልከውለት እንደ ፊያሜታ ጋሊያ ኦሮማይን አንብብ ሸብለል ብሎ ኤርትራዊ ሲያደርጉት ቢንጎ አልኩኝ። እዛ ላይ ነው የጃር ተፈራ ጉዳይ ያለቀው። ይሄ የምነግርህ ነገር መሬት ያለ ፖለቲካ ነው የምነግርህ። ዛሬ ወንድሜ ይቆጫል። ባሳምነው ትግል ብዬ ነው የገባሁት ይላል። አሳምነው ራሱን የቻለ ፖለቲካ አለው፣ ራሱን የቻለ ጨዋታ አለው። እሱ ወደፊት አስተምራቸዋለሁ ይላል። ዋናውን እንኳን በሰላም ወደ ቀይ ተገባ፣ እንኳን ከቤተሰብ ጋር ተገላገልክ፣ ቀጣይ ዘመንህን ተማሪ ከሆንክ ተማሪ፣ ባለትዳር ከሆንክ ልጆችን እያሳደግ ኑሮህን ሰላማዊ ኑሮ እንድትመራ እኔ እመክርሃለሁ። አዎ ይሄ ነው የኔ ምክር። ሰው ሀገር ሄጄ ድንጋይ ፈልጬ እበላለሁኝ እንጂ ለብልጽግና እጄን በዚህ ትግል ውስጥ በማወቅም ይሁን ባለማወቅ ያስቀየምኳችሁ አባልና ጓዶች ካላችሁ በድንግል ማርያም ስም ይቅር በሉኝ ነው የምለው። ይቅርታ አይባልም። አሁን እኮ ትልቁ የእናንተ ደግሞ ችግር ምንድን ነው? ይቅር በሉኝ የምትሉት ነገር ነው። የሞቱት ወጣቶች፣ የሞቱት አማራዎች፣ እናንተስ በህይወት ልክ የህወሓት ትግል ሆነ እኮ። ህወሓት ያ ሁሉ ወጣት የትግራይ ወጣቶች አስጨፍጭፎ እነሱ በህይወት አሉ። አቦይ ስብሃት እኮ አለ፣ አሁን ዲያሊሲስ እያደረገ አለ በህይወት አልሞተም። አቦይ ስብሃት በገመድ ተጎትቶ ወጥቶ አለ። የትግራይ ህጻናቶች እኮ በዊልቸር ነው የሚሄዱት፣ በክራንች ነው የሚሄዱት ትግራይ ውስጥ እኮ። ደብረጽዮን እኮ አለ አሁን። እንደውም ቦርጩ ላወጣው በቀደም አይቼው ነበር። አላያችሁት? ነው ሙጀን እንደማያምሩ። የትግራይ እናት ግን አለቀሰች። ትግራይ ልጆቿን በጅምላ ቀበረች። እነሱ አሉ አሁን።
እናንተም ይሄን ነው የበደልከውን ህዝብ የምትክሰው። አሁን ገብተህ ቀያ ላይ ጠርታቸው የመጡት በጦር ሜዳ ላይ የሞቱት የአማራ ልጆችን እናት አባት ሄደ ስታጽናና ነው የበደልከውን ህዝብ ካስኩ የሚባለው። ይሄ ነው ሙሴ ብሎ ሙሴ። ኦኬ እንምጣ። ህወሓቶች አሁን ወዴት መጡ? ህወሓት የመጀመሪያ የህወሓት ጸብ ከማን ጋር ነው? ከአማራ ጋር ነው። ምን ሲሉ እንደነበር ታውቃላችሁ? ከአማራ ጋር ያለን ሂሳብ እናወራርዳለን። ይሄ ነፍጠኛ አማራ እንዳልነበረ እናርጓለን ያሉት ህወሓቶች ነበሩ፣ የህወሓት አክቲቪስቶች ነበሩ፣ ፖለቲከኞች ነበሩ። ዛሬስ ምን አልተገለበጠ ወጥና ምን አልተገለበጠ? አማራ ዘመነን የሚያክል አንበሳ መሪ አግኝቷል። ማንም ይሉት ህወሓቶች ደስ አይልም። እኔ ህወሓቶችን ወዳቸዋለሁ። በዚህ አጋጣሚ ላይ ጁንታ ስታይሎች ናቸው ለኔ ታውቃላችኋል። ያው ትጫወታላችሁ፣ የግብድር የላችሁ፣ እንደ አርሴናል አላችሁ፣ የግብድር የላችሁ፣ ግን ፖለቲካችሁን ወድላችኋለሁ። እንደዛ ሲያብጠለጥሉት የነበረው አማራ ዛሬ ተገለበጥ መቱና አንበሳው ግርማ ሞገሱ ራሱ ዘመነ ካሴ የዘመነ ካሴ ወንድነት አማራውን ነፃ የሚያወጣ አገር መምራት የሚችል የተባለ ማንም ህወሓት ማዳመጥ ትፈልጋላችሁ ሲሉ አንድ ቁጥር ጻፉ። ወይዬ አንድ ቁጥር ጻፉ እንድታዳምጡ አድርጋቸው። እጁን ይሰጥፋሉ። አሁን የሚታመሰው አይደለም። አሳምነው ወንድሞቹን የገደለ እብድ ነው። አሳምነውን የሚጠራ ሁሉ የሚታመሰው እኔም አላምናቸው። አንድ ቁጥር ጻፉ። ህወሓቶች እንዴት አድርገው እነዘመነን አንበሳ የኢትዮጵያ አንበሳ አንድ ቁጥር ጻፉ መስማት ከፈለጋችሁ። አንድ ቁጥር 3 ካየሁ አሰማቸዋለሁ። 3 ይኸው ካላችሁ ይኸው እንዴት እንደሚያጅጉ ናቸው። አንበሳ መልኩ፣ ቁመናው፣ አስታይሉ፣ አካሄዱ ደስ ይላቸው። እሺ ከት ያንጂ አጭር አድርጌታ ብዙ ትግል ከመቼውም በላይ ተጠናክሯል። አሁን አትቀስ በቀሻ ግርማው የሚያስፈራለች ደውት ይቻላልሽ ዘመነ ካሴ ተመልከቱ። ዘመነ ካሴ በህወሓት ሲወደስ ደስ አይደል? ግርማ ሞገሱ የሚያወራ ድንቡቅ ያለ ግርማ ሞገሱ ራሱ አንበሳውን ድርሻ ያዘው ዘመነ ካሴ ህወሓት ነው የሚለው ህወሓት ነው የሚለው። አዳም ሂጂ ምን አልሽ? አትቸኩይ፣ ቀስቀስ እያሻወራኝ እንዲያውም አይገባኝ። እኔ ያንቺና ስታሊን እኮ ንግግራችሁ አይገባኝም። እንኳን ፈጥናችሁ ቅርና ሳትፈጥኑም አይገባኝም። ለማንኛውም ግን አውሪ ሊበሏት ነው ዘሜን ሊበሏት ነው። ምን ሊበሏት ያሰባትን ምን ይሏታል የሚሉት ነገር አሁን ሊበሏት ነው ዘሜን። ሂጂሽ ምንድን ነው ያልሽው? ድንቡሽቡሽ ያለ ያልሽው ቀጥይ እስኪ ሂጂ። ግርማው የሚያስፈራ ድምፁ የሚያስፈራ ሞገሱ የሚያስፈራ ዘመነ ካሴን መሪው አድርጎ መርጧል። ግርማው የሚያስፈራ ሞገሱ የሚያስፈራ ዘመነ ካሴን መርጧል። ጀማራ ወይ እጅን ለመንግስት እንዲህ እንደ ህወሓት እኮ ቦዶ የለም። በእውነት ይወዳችኋለሁ እኮ ጫወታቸው ደስ ይለኛል። በቃ እና በቃ ከነሱ በላይ ብልጥ የለም፣ ከነሱ በላይ አሪፍ የለም፣ ከነሱ በላይ በቃ ማንም የለም። በቃ በመንገድ መብራት አጥንታችሁ በለስ የቀናችሁ ፋራዎች ናችሁ እናንተ። ፋራ ፖለቲካ እናንተ ላይ ነው የሞተው። ተመልከቱ። ግርማው የሚያስፈራ ሞገሱ የሚያስፈራ ዘመነ ካሴን አውጥቷል። ያገር መሪ እንዲላል ዘመነ በህወሓት ሲወደስ አይገርማችሁ? ሂጂ ቀጥይ አውሪ ምንድን ያልሽው? አውሪ። ግርማው የሚያስፈራ ድምፁ የሚያስፈራ ሞገሱ የሚያስፈራ ዘመነ ካሴን መሪው አድርጎ መርጧል። በአንድ ኮማንድ ስር ገብቷል የአማራ ህዝብ። የአማራ ትግል ከመቼውም በላይ ተጠናክሯል። አሁን እንደገና የአማራ ህዝብ ብቻውን አይደለም፣ የትግራይ ህዝብ ከጎኑ አለ፣ የኦሮሞ ህዝብ ከጎኑ አለ፣ የኤርትራ ህዝብ ከጎኑ አለ፣ የኢትዮጵያ ህዝብ ከጎኑ አለ። ብቻውን አይደለም የአማራ ህዝብ። ያ ስላስደነገጠው ፋኖ ከመቼውም በላይ ተጠናክሮ አመራሮችን መርጦ በአንድ ኮማንድ ስር ሆኖ ኃይሉን ከመቼውም በላይ አስተካክሎ
እየመጡ ነው ስለተባለ ትልቅ ድንጋጤ ነው። በቀደም ዕለት ብያቸዋለሁ። የኔን ፕሮግራም አይታችሁ ከሆነ ፋኖ መግለጫ ሲያወጣ በአንድ ኮማንድ ስር ሲሆኑ ማሲቭ ነው ያለው አይደል? ትራምፕ ህዳሴ ግድብን ከተቀመጪ በመጨረሻ ላይ እንደግምሻለን። አንቺ መዝናኛችን ነሽ። ቆይ አንዲት ትደግሚያለሽ፣ አንዲት ትደግሚያለሽ። እዛው ተቀመጪ። ቆይ ምንድን ነው ያልከው? ትናንት ጠላት የሆነው ዛሬ ካሞገሰ አዘናግቶ ሊበላ ነው። ሻዕቢያ ጦርነቱን ከትግራይና ከአማራ እንዳይወጣ ነው የፈለጉት። አመሰግናለሁ። ሰጥቶታል። ጎበዝ ግርማ ሞገሱ አንበሳ የሚመስል አማራ መሪውን አወጣለች። ጀግና በኪሎ ራሱ ስንት ላል 90 ምናምን ኪሎ አለች። ግርማ ሞገስ ያለው አለች። ምንድን ነው የምታጭሱት እናንተ? ግን የሆነ ነገርማ አለ፣ ዝም ብሎ አለ። ያኔ እኮ በውጊያው ጊዜ እኮ ያን ሁሉ ወጣት እኮ አሽሽ ያስጨረሳችሁት እንዳለ። አሁን እናንተም ውጭ ሆናችሁ ታጨሳላችሁ፣ ትቅማላችሁ። ምንድን ነው የምትቅሙት? ጨንጌ ዴንቼትሪ ምንድን ነው የምትጠጡት? ዳግም አረቄ ለዛ ለነገሩ ጎጃም ይልኩላችኋል። ዳግም አረቄ እሱን እየጠጣችሁ ነው እንጂ በጤነኛ አይምሮ እንዲህ ለመናገር ሞራል ያለው ማንም የለም። ምን ይመስላሉ? አካቸው ግርማ ይስጥላ እኮ ተናገረ። ጅብ ለጅብ ጎን ለጎን ይሄዳል አለ። ጅብ ለጅብ በእውነት እንከራችሁ በሉት። ገብቷል መሀላችን አለ። እኩል ከኛ ጋር እያወራን ግርማ ይስጥላ ላምጣላችሁ ለትዝታ። ይሄ ነው የትግላችሁ ውጤት ስለሆነ ግርማ ይስጥላ ቀጥል። ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። ሲሸናብን ዝም ያልነው ምንም ያልገደለ ምንም ያልፎከረ በዘመኑ ጠይቶ ማያቅ ግንባር ማያቅ አርበኛ ፋኖ ሲባባሉብን እላያችን ላይ ሲፎክሩ ሲያቀራሩብን በሚዲያ ታጅበው ስም እየወጣላቸው ዝም ያልነው ለምጣዷ ስትላይ ጧት ለፍ ብለን ነው። ጅብ ለጅብ ጎን ለጎን ሄደናል አለ ግርማ ይስጥላ። ይሄ ነው ፋኖ እያወቀው። አዳምጡት። ለቀርቶ የሞተ ሰው ያላየ ምንም እንኳን ውጊያ ሊገባ ይቅርና በህይወት ዘመኑ የሞተ ሰው ታሞ የሞተ ሰው የማያውቅ ውጊያ ምን እንደሆነ ያልተማረና ያልበሰለ ጀግና ብለው ሲጫወቱብን አለ ግርማ ይስጥላ። ጀግና እያሉ ሲጫወቱብን ያኔ ነው አማራ ይወር ተዋረደው። ያኔ ነው አማራ ይሞቱ። ቢስቱን በመጥረቢያ ገሎ እድሜ ይፍታ የተፈረደበት ቤተሰቦቹ የተሰበሰቡበት በጋዝ አርከፍፎ አቃጥሎ 50 ዓመት የተፈረደበት ባንክ ዘርፎ ህፃን ደፍሮ በወንጀል የተጨማለቀ እድሜ ይፍታ ሞቶ የተባቸው እስረኛ አስለቅቀው ፋኖና ፋኖ አርበኛ ብለው በአማራው ደም ቀለዱበት። አስገደው ደፈሩት። ኬላ አቋቁሞ ዘረፉት። አግተው ገንዘቡን ነጠቁት ይላል ግርማ ይስጥላ። ሳናቀርተናል ይላል እኮ። ይሄ እኮ ነው ሀቁ። አሁን አማራ ክልል እኮ ጫካው ነው እኮ አንገባ የሚሉት እኮ ጠልተውት መሰለ እንዴ? አይደለም። በፍርድ ይፈለጋሉ። የ3 ዓመት ጻል ይደፍሯል። ሚስቱን በመጥለቢያ ያገሏል። ቤተክርስቲያን አቃጥሏል። ቤተሰቦቹን እንዳለ በጋዝ አቃጥሏል። በለስ ቀንጦት እስር ቤት ተከፍቶለት ወጥቷል። ያ ሰው እንዴት አድርጎ ነው የሚመለሰው? ወደ ቀዬው አይመለስም። ይሄ ነው ያልገደለ ቀርቶ የሞተ ሰው ያላየ ሰው ቅድም እንዳለው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። እናም በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል። ጎበዝ ጅብ ጎን ለጎን ነው አለም ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። ዛሬ ይሄ ጥቁር ክላሽ ታጠቁ የሚለው ሰው እደግመዋለሁ፣ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሲያቃትት ከነበረ ሰው አላግባብ ቀምቶ ነው።
በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው እናውቃለን። እነኛ ሟቾች ሳይቆጩን ቀርተው አይደለም የውስጥም የውጭም ጦርነት ይፈለግም ስለነበረ ታግሰን ያለፍነው በዛ ነው። ለምጣዱ ሲባል አይጧ ትለፍ አይጧን መታለው ብለህ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው የሚያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናወጣቸዋለን። ብዙም ይከብድ አይደለም። የታገስናቸው ጀግኖች አይደለም፣ የታገስናቸው አይጦች ናቸው። የቲክቶክ እና የዩቲዩብ የአክቲቪስት መነገጃዎች ናቸው። አንዱ እንደሚቁጥራ ሟች እንዴት ራሱን ገሉ ፎቶ ያነሳል ያለ ሰው ነው። ግርማሽ ጥላ ማለት ፋኖ ማለት ይሄ ነው። አየው ፋኖ ይሄ ነው ፋኖ ምንለው እንለያለን። ፋኖዎች እኔ ፋኖ እኮ ነኝ። አርበኛ ፋኖ እኮ ነው። ኮዳይ ሲጠራ ውጊያ የመራው ፋኖ ነኝ እኮ። ህዋትን ደደቢት ተወልዶ እኮ ደደቢት የቀበርኩት ፋኖ ነኝ። እስኪ ከኔ በላይ ፋኖ ካለ ማምጣ እስኪ። እንደዚህ በዓላማዬ ቆንጬ አንድ ቀን ደቂቃ ሳልገለባበጥ ደደቢት የተወለደው ህዋት ደደቢት ወስጄ የቀበርኩት ፋኖ ሲጠራ ኮዳይት ነኝ። ማን ፋኖ የለም። ግርማሽ ጥላ ነው ፋኖ ሲጠራ። እሸቴን ታውቀዋለህ? ልጁን ይዞ ከልጁን ሬሳ እዚያ አጋድሞ በአንድ እጁ እየተኮሰ 16 ጁንታ የገደለ የመጨረሻ አስተንፋሽ እንደዚህ አይነት ፋኖ ነው የምናውቀው። ይሄ ነው ፋኖ ማለት። አባዬ የት ትመጣለህ? ዛሬ ሻዕቢያ የኢትዮጵያን ሰላም ስለማይፈልግ ብቻ ፋኖን አደራጅቶ ሸኔን አደራጅቶ ከግብፅ መሳሪያና ትጥቅ ወስዶ መሀል ከተማ አዲስ አበባ፣ መሀል ደብረ ዘይት፣ መሀል ናዝሬት፣ መሀል ድሬዳዋ፣ መሀል ጎጃም፣ ጎንደር በመላው ኢትዮጵያ ውስጥ ገንዘብ እየረጨ ኢትዮጵያን ለማመስ ብቻ ኢትዮጵያን ለማፍረስ ብቻ ምን አልከኝ? ካንተ ሳቅ ያቢያስርጭ ምሽ ታዲያ ወደዛ መሄድ ነው። ታዲያ ምን ያደርጋል? እዚህ እኮ አይመጥራችሁም። እዚህ የማትመጥኑ ሰዎች ፍናፍንቶች ይሄ ምናምን አላችኋል። እንደዚህ ምን ጾታችሁን የቀየራችሁ እናንተ ወደዚህ መምጣት አትችሉም እኮ። እዚህ ቤት እኮ መግባት አትችሉም እናንተ። ጾታ የቀየራችሁ ባንዳዎች፣ ቅጥረኞች ወደዚህ ቤት አትገቡም። እዚህ መግባት አትችሉም። እናንተን ደቂቃ ተገለባብጣችሁ ሲፈልጋችሁ ተቃዋሚ ሲፈልጋችሁ ደጋፊ ሆናችሁ የመጣችሁ ናችሁ። እናንተ እኮ ትላንት ሸኔ ደጋፊ የነበራችሁ ናችሁ። ትላንት እኮ ጀዋር ስታጀግኑ የነበራችሁ ናችሁ። ትላንትና ህዋት የነበራችሁ ናችሁ። ማነው ስማ? የቤት ልጅ አንቺን ብሎ የቤት ልጅ የጎዳና እንኳን አትሆኝም። ተጀመረሽ ያላለቅሽ ጀምሮ ያልጨረሰሽ ልጅ ውጭ ከዚህ ቤት ወጥተሻል፣ ተባረሻል። ገና ትባረያለሽ። ሌላም ካላችሁ ትባረያላችሁ። እኔ ጋር ገብተህ ስማ። ለሌላው ቤት እኮ እናንተ ገንዘብ ናችሁ፣ መነገጃ ናችሁ። የእናንተ ቁጥር ሲበዛ እኔ ጋር የለም። አስነጥሰሽ ትወጫለሽ። አቋቋምሽ ካላማረኝ ጠርጌ ነው ማስወጣሽ። ጋር ቅንቅና ውጭ ወጣሻል፣ ወጥተሻል፣ ተባረሻል። በቃ እኔ እኮ የምዋጋው አንድ ትልቁ መዋጋዬ ሳቄ ነው፣ አክቴ ነው፣ ጨዋታዬ ነው። ይሄ ሁሉ እኮ የኔ ውጊያ ስልቶች ናቸው። እንደዚህ ማንም አይችልም። ይሄንን ማንም የታለንት የለውም። ለዚህ ነው እኮ በ1920 ዓመተ ምህረት እኮ በታለንት ላይ እኮ አዋርድ ወሰድኩት እኮ። በዚህ ነው። በምን ወሰድኩ መሰለሽ? ቅንቅና ውጭ ሂጂ፣ ተባረሻል። አባረርኳት። የአማርኛ ተናጋሪ ሻዕቢያ ወይ ደግሞ ጁንታ ነች። እንደዚህ ነው የሚመጡብን። ኦኬ ሻዕቢያ ጠቅላይ ሚኒስትር ዶክተር አብይ ተናገረ እኮ ከጎናችን ቁጭ ብሎ ሸኔ እያደራጁ ፋኖ እያደራጁ ጁንታ እያደራጀ ኢሳያስ አፈወርቂ ነው ሻዕቢያ ነው የሚናገረው። አብቹ ፌሊክስ ነው ያገረው። ግን አትሞክሩን አላቸው። አትሞክሩት፣ አታስቡት አላቸው። አብቹ ያለውን እንዳናዳምጥ እንጣ። በደንብ አድርገው ዛሬ ጠጡ። ዛሬ በደንብ ላጣችሁ ነው የመጣው። ጠጡ፣ በደንብ አድርጋችሁ በትዕግስት ጠጡ። እሺ በትዕግስት አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ አሁን ለምንባላው መባላት ሁሉ
ምክንያት የሆኑ መሪዎች ደግሞ አሏቸው። ይሄ መዘንጋት ደግሞ የለብን። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ አሁን ኢትዮጵያ ስሟ ከገነነ ኢትዮጵያ አሁን ባለችበት እድገት ከሄደች ሻቢያ ወይም ኤሪትሪያ ከምድር የመጨረሻው አገር ሆና ትቀብረናለች ብሎ ያሉ ያበላናቸው ያጠጣናቸው የምናጠጣቸው የምናበላቸው የምንራቸው የምናለብሳቸው በስደት የተቀበልናቸው ሻቢያዎች ይላል እዚህ ጋር ነገር ነው ያለው። አሁንም ይሏል ይፈልጉታል። አምሰውን መኖር ሸኔ እያደራጁ ፋኖ እያደራጁ ገዳይ እያደራጁ ስኳድ እያደራጁ ዘራፊ እያደራጁ ይከተሉና ይላል። ግን በሚገባቸው ቋንቋ አስተናግድ ናቸው ይላል። ደግሞ ይውላደም አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይሄ መዘንጋት ደግሞ የለብን። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። መሸወድ አያስፈልግም። አሁን ኢትዮጵያ ካልተባላች በስተቀረ አንድ ከሆነች ወደኛ ትዞራለች ብሎ የሚያስቡ ሰዎች አሉበት። ግን ወንድሞቻችን ናቸው። ጠይቀናቸዋል። እኛ እንዴት ነው በአንድ ጊዜ ሸኔን፣ በአንድ ጊዜ ፋኖን፣ በአንድ ጊዜ ቲፒኤልኤፍን ሁለት የማይፈላለጉ ኃይሎች የምታግዙ? ለነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለምን ካረፈች ያ ያልተቋጨ ጉዳይ ይነሳሉ ስለሚያስቡ አሁን ኮንሸስ መሆን አለብን። በመስደብ በመክፋት አናሳካው። በየዋህነት ደግሞ ካለ እነሱ ማን አለ? ትግራይ ያስፈልገንም ኤርትራ ነው፣ ኦሮሞ ያስፈልገንም ኤርትራ ነው፣ አማራ ያስፈልገንም ኤርትራ ነው። ይሄ ቅል ጅል ብቻ ሳይሆን ጅላንፎ ጭምር ነው። እዚህ ያለው የኢትዮጵያ ናሽናል ኢንትረስት ኮምፕሮማይዝ አድርገህ ወዳጅ የሚባል ነገር አይሰራም። ኢትዮጵያን ውሃ አልባ አድርገህ ወደብ አልባ አድርገህ ወዳጅነት ተረት ተረት ነው። ቀይ ባህር የተሰራው ለግመል አይደለም። ዋናው እዚህ ያለው ነው። ኦሮሞ ዋናው አማራ ነው። ላንተ ዋናው ትግራይ ነው። ዋናው ወላይታ ነው። ቀጥሎ ደግሞ የዋናው ቀጣይ ዋና ደግሞ ኤርትራ ያለው ወንድምህ ነው። እዚህ ያለውን ሰከንደሪ አድርገህ ባዳ አድርገህ እዛ ብትሄድ ባላንስ ያስፈልጋል። ብዙ የሚወናበዱ ሰዎች አሉ። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረህ ኖረሃል። ጊዜ ያለያይተዋል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ወዳጅነት ተረት የሚገርም ነገር ነው። ይሄ ነው ሲያታግለኝ የነበረው ትግል የነበረ። ሻቢያና ህወሓት ኦሮሞኛ ይናገራሉ፣ ሶማሌኛ ይናገራሉ፣ አፋርኛ ይናገራሉ። የሁሉም ብሔር ይሄ ለ27 ዓመት የተሰጣቸው የቤት ስራ ነው። ከኤርትራ መጥቶ ጎንደር ያገባል፣ ከኤርትራ መጥቶ ኦሮሞ ያገባል፣ ከኤርትራ መጥቶ አፋር ያገባል፣ ሶማሌ ያገባል። ስራ ነው። ኤርትራዊ ሚስቱ ግን ኤርትራ አለች፣ ለስራ ነው የሚላከው። ከትግራይ መጥቶ ኦሮሚያ ያገባል፣ ከትግራይ መጥቶ አፋር ያገባል። ለዚህ ጊዜ ነው የሚፈለገው። ያ ነው አሁን ጨዋታው። እዚህ ያቆመው በኦሮሞኛ አማራውን ይሰድቡታል፣ በአማርኛ ኦሮሞውን ይሰድቡታል። ኦሮሞና አማራ ሲጋጭ ነው ኢትዮጵያ የምትፈርሰው የሚል እምነት አላቸው። ይሄ መጥፎ የፖለቲካ አካሄዳቸው ነው። ከህወሓት የሚያስጠላ አካሄዳቸው የሻቢያና ህወሓት ይሄ ነው፣ ደም ማፍሰስ። ለዚህ ነው የመቶ ዓመት እቅድ ነው የነበራቸው። የመቶ ዓመቱ ነው ይከሸፈባቸው። ያሳብዷቸው አለው እንደሚያጠፉት ያውቁ ነበረ። በምን አማራና ኦሮሞ ማጨፋጨፍ ብቻ አብቼ ተናገረ ነው። ወንድምህ ነው። መጀመሪያ ኦሮሞ አማራውን ጠብቀው፣ አማራ ኦሮሞውን ጠብቀው፣ ከዛስ ትግሬውንም ጠብቀው፣ ሶማሌው እኛን እንጠባበቅ መጀመሪያ። ከዛ በኋላ የሚቀጥለው ይታሰብበታል። ኤርትራም የኛ ሆነች እንመጣበታለን ወደዛ። ለአሁኑ ግን በሚሰጡ ኳስና ፖለቲካ የምትጫወት ከሆነ ያሰቡትን ያሳካሉ። ኢትዮጵያ የደም መሬት ትሆናለች ያሉትን ነው የሚያሳኩት። ያን ደግሞ ለማን ነው የሚያሳኩት? ለአሊሲሲ ነው የሚያሳኩለት፣ ለግብፅ ነው የሚያሳኩለት። ፖለቲካዊ ይግባ ጨዋታ ምንድን ነው? ጠቅላይ ሚኒስትሩ ነው። ለዚህ ነው የሚነግርህ ጠቅላይ ሚኒስትሩ። ይሄን ነው የሚያስተምርህ። ይሄን ደግሞ ለፍልፈን ጮኸን ሀቁ እየወጣ መጣሁን።
አስቡት። ትላንትና የኦሮሞ ደምና የትግራይ ደም አንድ ነን እኛ የጋራ ጠላታችን አማራ ነው ሲሉ የነበሩት ህዋቶች ዛሬስ አፋቸው ራሱ በረታፍ በሆነ መልኩ ቋንቋቸው ራሱ በማይገለጽ መልኩ ጋላ ኦሮሞማ ኦሮሞ እያሉ የኦሮሞ ጠበቃ ሆኖ ታያቸዋል። ህዋት ኦሮሞን ጠልቶ አንድም ነን ያለው አየው። ፖለቲካሊ ቆሻሻ እንደሆነ ጠቅላይ ሚኒስትር ነው። ፖለቲካውን ማስተር ማይንድ ነው። ፖለቲካውን ጠብሶት በልቶታል። በደንብ ያውቀዋል ፖለቲካውን። ለምንድን ነው እኛን ያልቻሉ? ፖለቲካውን ቀድመን ስለምናገር የነገ ህልማቸው ነው ዛሬ የምነግራቸው። ኮርዳይት ፖለቲካ ሳይንስ ፖለቲካ ከተፈጠረበት ክራሻ ፖለቲካውን ተምረን የመጣ ነው። ጥባጥቤ ነው የሚጫወትብን። ለአመት የምታስበውን በሰዓት ውስጥ ነገር አለው። እኔ ይሄ ነው ጫወታ ያለው። አየው ሰማው ሚለን አዳምጦ በደንብ አድርገህ ስማው። ተረት ነው። ቀይ ባህር የተሰራው ለግመል አይደለም። ዋናው እዚህ ያለው ነው። ኦሮሞ ዋናው አማራ ነው። ላንተ ዋናው ትግራይ ነው። ዋናው ወላይታ ነው። ማን ነው አንተ? ማን ነው እሱ? ኡመር ሙላ አህመድ ብትባለው ምንድነው? ጁንታ ነህ? ሻቢያ ነህ ወይስ ምንድነው? ንገረኝ። ፋኖ ነህ? ሸኔ ነህ? ምንድነው? አቋም አልገባኝም። 2-3 ጊዜ አይቻለሁ የምጽፋቸውን ኮሜንቶች በሙሉ። እናንተ ናችሁ አጫዋቹ ናችሁ በየቤቱ የምትገቡት። እንደናንተ አይነት ሰዎች ናችሁ። አሁን ልክ እዚህ ጋር የምትጫወተውን ጨዋታ ገብተህ የምትጫወትበት የህወሓት ፔጅ አለ፣ የሸኔ ፔጅ አለ፣ የጀዊሳው ፔጅ ውስጥ ትጫወታላችሁ። እንደናንተ አይነት ሰዎች ናቸው። አሁን ዜግነታችሁ አይታወቅም፣ ምነታችሁ አይታወቅም፣ ሀገር እንደ ሀገር እንደምትቀጥሉ አታውቁም። ለዚህ ነው አሁን አንድ አብይን ስማ፣ ንብ ማለት እኮ ነው። እኛ እኮ አሁን ኢትዮጵያኖች እኮ ንቦች ነን። በንብ ቀፎ ውስጥ ያሉት ንግስትና ንግስቲቷን ለመጠበቅ ነው ያ ሁሉ ወታደር ያን ቀፎ ከቦ የምታየው። ንግስቲቷ ከጠፋች ንጉሱ ከጠፋ ከዛ ቀፎ ውስጥ ያ ሁሉ ወታደር ይበተናል። አብይ ማለት ለኛ ንጉሱ ነው። በንብ ቀፎ ውስጥ ያለ ንጉስ ነው። እሱን ላስነካ እንደማልችል ቀድመ በደንብ አድርገህ ማወቅ መቻል አለብህ። ዋጋ የከፈልኩትም እስካሁን ድረስ ለዚህ ነው፣ እንደ ቂጣ ሳልገለባበጥ። አዎ አንተን ነው የምልህ። ታዲያ ማን ነው የምልህ? ሌላ ማን እንዳለው ኮመንቶችን እያየሁት ነው። በጣም ግራ የሚያጋባ ኮንፊውዥን የሚባል ነገር ስለምትገባ ነው። የምትጽፏቸው ነገሮች ተጠንቀቁ። በር እየከፈታችሁ ነው ለጽንፈኛና ለባንዳ። ባጽፍ ይሻላል። አለዚያ አስብ 2 ጊዜ። ቀጥል። አብቹን አቋረጥኩት። ይቅርታ። ሂድ። ኦሮሞ ዋናው አማራ ነው። ላንተ ዋናው ትግራይ ነው። ዋናው ወላይታ ነው። ቀጥሎ ደግሞ የዋናው ቀጣይ ዋና ደግሞ ኤርትራ ያለው ወንድም ነው። እዚህ ያለውን ሰከንደሪ አርገህ ባዳ አርገህ እዛ ብትሄድ ባላንስ ያስፈልጋል። ብዙ የሚወናበዱ ሰዎች አሉ። አትወናበድ። ወንድሞች ናቸው። አንድ ቀን ይመጣሉ። ተጋብተሃል፣ ተዋልደሃል፣ አብረ ኖረሃል። ጊዜ ያለያይተዋል፣ ጊዜ ይመልሰሃል። እንደምትታረቅ አንድ እንደምትሆን አስበህ ክፉ አትናገር፣ ክፉ አታደርግባቸው። ነገር ግን አሁን ደግሞ ለአንተ የተኙልህና መልካም የሚያደርጉ አስመስለህ ደግሞ አታውራ። ያባሉ ያሉት ነምበር 1 እነሱ ናቸው። ይሄ ግልጽ መሆን አለበት። ችግሩ ግን ደህንነታቸውን ኢንጆይ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ይሄ ነው ድህነታቸውን ኢንጆይ ያደርጋሉ ይላል ሻቢያዎች። ስደታቸውን ኢንጆይ ያደርጉታል። አትላንቲክ ኦሽን ሄዶ መስመጣቸውን ኢንጆይ ያደርጉታል። ሀገር አልባ መሆናቸውን ኢንጆይ ያደርጉታል። ተገደው መዋጮ የከፈሉ የሚያስተዳድሩትን መንግስትና ሀገር በግዞት ውስጥ እንዳሉ አያውቁትም። 80% ኤርትራውያኖችን ይዘናቸው እዚህ እያበላን እያጠጣን እንደምናኖራቸው አያውቁም። ኡጋንዳ ተቀብሏቸዋል፣ ኬንያ ተቀብሏቸዋል። ኢትዮጵያ በስደት ውስጥ ናቸው። ዓለም የለንም ብለው እንኳን አያምኑም። ኢንጆይ ነው የሚያደርጉት ድህነታቸውን። ተስፋ የላቸውም። 2 ባህር በር ወደብ ይዘዋል እኮ። ምጽዋ በዛ አለ፣ አሰብ በዚያ አለ። አሁንም ለማኝ ናቸው። አሁንም አሸባሪ ቴሮሪስት አሰልጣኞች ናቸው። ዓለም እኮ አጠፋታለሁ የሚለው እኮ ዝም ብሎ እንዳይመስል እኮ የቀጠናው ሰላም፣ የቀጠናው ሽብር፣ አማጽያን፣ ቅጥረኛ፣ ገዳይ የሚሰለጥንበት አገር ስለሆነ ኤርትራ ሳሙና እኮ ማምረት አይችሉም እኮ። አንድ ድሮ የነበረ ሜሎቲ ፋብሪካ ይዞ እኮ ነው እስካሁን ድረስ ቁጭ ያሉት።
አስፋልት አሰሩ፣ መንገድ አሰሩ፣ ህንፃ አሰሩ፣ ሆቴል የላቸው ምንም ነገር ባሉበት ሁኔታ እንጭጮ ነው የተቀመጡ ድሆች ናቸው። ድህነታቸውን የሚመኙ አለ። በድህነቶቻቸው አብጭቆ አንዳንዴ ይግደለኝ በእውነት እንገራቸው ልካቸው ነው ነገራቸው ይዳዳምጥ። ነገር ግን አሁን ደግሞ ለአንተ የተኙልህና መልካም የሚያደርጉ አስመስለንም አታውራ ያባሉ ያሉት ነምበር 1 እነሱ ናቸው። ይሄ ግልጽ መሆን አለበት። ችግሩ ግን ደህነታቸውን ኢንጆይ ያደርጋሉ። ደህነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። እዳ ነው እሱ። ከፍተኛ የሆነ ደህነት አለ። ኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይሄ መዘንጋት ደግሞ የለብን። አሁን ሸኔ ያግዛሉ፣ ፋኖ ያግዛሉ፣ ጁንታ ያግዛሉ፣ አማጽያን ያደራጃሉ። እዚህ መሃል ከተማ ቆመው ይዘርፉናል፣ ያዘርፉናል፣ ያስገድሉናል። ማፊያዎች ናቸው፣ አሸባሪ ናቸው፣ ነጋዴዎች ናቸው፣ ስማግለር ናቸው፣ መሪናው እንደሪ የሚጫወቱ ተጫዋች ቁማርተኞች ናቸው። በሰው ሀገር ላይ ከነ ችግራቸው ከነ ድህነታቸው ከነ ሌብነታቸው ከነ አማጺነታቸው ተቀበለን ተቆይቆይዋል። ግን አይለቁም። መሽገር ናቸው። አዳምጥ፣ አፍን አትክፈት። እዚህ ጋር በተከለ አዳምጥ። እየመረረው እኮ ነው የምትውጠው። እየመረረው አጦ ምልህ ነው። ምን አልከኝ? ዲቪ ሰላም በስቶ ይትረፍረፍ። የእውነት አንተ የሰላም ሰው ነህ። ይሄ ነው ጫወታ ያለው። በአንድ አይን ያለው በአፈር አይጫወትም። በኢትዮጵያ እንጫወትም አልኩህ እኮ በቃ። ሀገሬን ነክተህ አለቅህም እኮ ነው የምልህ ያለሁት እኔ እኮ። ዋጋ አስከፍልሃለሁ እኮ ነው የምልህ። ያማል እንደ አንተ መሬን ነካ ማለት አገር ነካብኝ ነው የምልህ እኮ። ለዚህ እኮ ነው መከላከያን ነካ ማለት አገር ነካብኝ ብዬ ነው እኮ የምታገል አልኩህ እኮ። የአንተ ፖለቲካ ለሚስ ናቲንግ አትችለኝም። ደግሞ በቂ አለመቻሉን ዓለም እየመሰከረ ነው ያለው። አስፈርቷል ትግል ያው ያሳየው እንዴት ነው በቆመ ጠብቀኝ ታገለኝ ብለህ የምትለኝ? ይህን ትርኢት እያሳየው እንደ ቂቤ ነው አናት ላይ ማስቀምጥባት እኮ እየነገርኩህ ያለው እኮ። አስቀምጬ ማሳይቻለሁ እኔ አስቀምጬብህ አንተ አልቅሰህ ነው እኮ ያሳየው እኮ። ጀኖሳይድ እንደዚህ በድሮን ሄድ ይዛ ኮዳይ ስነ ስርዓት አንተ ማን ይሄ ማን ነው ወረንትባት ስነ ስርዓት አለ ነገር ያለው አንተ ደንበኛ ተላላኪ ባንዳ ነው። እንደናንተ አይነት ሰዎች ናቸው። እንደ ቂጣ ነገር ያለው ብሎክ ማለት ዴቭ ኤርትራ ስትገነጠል ዓላማው ለኤርትራ ህዝብ ነፃነት እድገት አይደለም። ዓላማው ኢትዮጵያ የባህር በር ቆልፎ ለመያዝ ከግብ ይሄ ሰርተንበታል እኮ ያለው እንዴ። ግብጾች እኮ አሁን የሚያወሩት ወሬያቸውን ብትሰሙ አልሲሲ ምን አለ በቀደም ለታ ምን አለ? ትልቁ ስራ የሰራ ነው ግድቡን ቢገደብ አለ። ኢትዮጵያን ግን ባህር ወደ ባህር ጋርናታል፣ ባህር አሳጠናታል አለ። ፓርላማ ላይ እኮ ነው ያለው። በምንም ታምር አሁን የመጨረሻው ግድቡ አልሆነም፣ ከእጃችሁ ወጥቷል። ግድቡ ከእጃችሁ ወጥቷል። ግን አለ እንደምንም ተባብለን ባህር እንዳታገኝ ግን የመጨረሻውን ፍልሚያ እንታገላለን አለ። ይሄ ግብጽ ፓርላማ ላይ የተናገሩ ቃል በቃል ለማሰማኝ ነው። ተመልከት፣ ከላይ ከግብጽ መጥቶ አሰብ ወደብ ላይ ሊያዝ ይፈልጋል። ኢትዮጵያ ባህር አልባ ወደብ እንድትሆን ይፈልጋል። የክፋታቸውን ጥግ ነው ነገር ደስ የሚል ያልከው ጠባል ነው። አየህ እንዴት ክፎች እንደሆኑ ግብጾች ማለት እንደዚህ ናቸው። እኔ ደግሞ አሁን አንድ ፕሮፖዛል አቅርቤያለሁ። ትናንት አንድ ድብቅ ስብሰባ ነበረ፣ እዛ ላይ ተገኝቻለሁ። የመጀመሪያ ያቀረብኩት ከአባይ በሚሄደው ውሃ ልክ በሊትር ግብጽ ለኢትዮጵያ
እንድትከፍል የውሃው እንድትከፍል። ዛሬ ውሃ ነዳጅ ነው። እኛ እሳት እየጫረችልን ግብፅ እሷን የምናበላና የማናጠጣበት ምክንያት ምንም የለም። በገንዘብ በሊትር ነው የምትከፍለን። እኛ ግብፅ አዲስ ያዳመጥክ ነው አለ በሊትር ትከፍላለህ። እኛ ምንም አናደርግም። ምንም ገባር ወንዞቻችንን በሙሉ እንገድባለን። አባይ ገባር ወንዝ ካልፈለለትና ካልፈሰለት አባይ አይገብርም፣ አያገኝም ውሃ። ታውቃለህ አርሲሲ ገባር ወንዞቻችንን በሙሉ እንዳለ እንገድባቸዋለን። አባይ ይደርቃል። መክፈል ስትጀምር አባይን ውሃ እንቅልሃለን። ወያኔ ያለ እኮ የምታወገዝ ያለው አንተ ያወገዝ ያልከው ጠቅላይ ሚኒስትሬን እኮ ነው። እሱን ነካ ማለት አይኔ በአይኔ መጣህ ማለት ነው። ባንዳ ብቻ ነው ከእሱ ጋር የሚጣላው። እየነገርኩ እኮ ነው ያለው። ብሎ ካርጋ አረጋለሁ። ምን ችግርኝ? እኔ አትሞቀኝ አትበርደኝም። እኔ እንደውም ላብላ አድርገህ እንደውም ምን አጨቃጭቀኝ ካንተ ጋር ሂድ። እንደው ውጣ እንደውም በቃ ወያው ተቦለክ በቃ ሂድ በቃ ሄድክ። ምን አጨቃጭቀኝ ካንተ ጋር ጭራሽ ታስፈራኛለህ እንዴ? ለምነኝ እንኳን አትቀመጥም እኮ ነው ቤት ለምነህ ራሱ እኮ ከተቀመጥክ እድለኛ ነህ። እንኳን ተናግረህ ይቅርና አወጣ ተባራል። ሂድ ቻው። ምን አይነት ሰው ጨቃጨቀኝ እኮ ባካችሁ። 80 ጊዜ እኮ መጻፈ እዚህ ከገባሁ ጀምሮ። ስለዚህ ግብፅን መያዝ በሚገባን መልኩ ለምንን አይደለም የጥበቃ ህዳሴ ግድቡ ለሚጠበቅ ገንዘብ ትከፍላለሽ። እዚህ ለኛ ለጠባቂዎቻችን ጥግ ድረስ ነው የምንሄደው እኛ። እዚህ ድረስ ገፍተህ ኢትዮጵያ ባህር ወደ ብሉ እንዳይላት እናደርጋለን። አሰብ ኢትዮጵያ እንዳይገባ እዚህ ድረስ ከሄድክ እኛ ደግሞ በሊትር ውሃ ገንዘብ እንቀበላለን። እንዲያውም እስከ ዛሬ የተጠቀምከው ሁሉ ካልኩሌት አድርገን እናስከፍላለን። አንገትን አንቀን እናስከፍላለን። አዳምጥ። ቆርጣችሁ ላኩለት ለአልሲሲ ይስማይን አስማ አትከለም አረቢክ እና ቱሽ መጅኑኒ። ይሄ ትግል ነው። ጫወታ አይደለም። እዚህ ጋር ያዝ ነው። ገላገልከናል። ሰው ሁሉ ደስ አለው። ሂድ ቅንቅን ነው እባክህ ወደዛ ባሉ። በጣም የሚገርም አገላለጽ ነው። ለምጣዷ ብለን ጣይቷን አሳልፈን ተባረክ። እንግዲህ ይሄ ነው። እኔ ይሄንን ጠቅላይ ሚኒስትሩ እንዲያደርጉት ትናንት አቅርቤያለሁ ጥያቄ ላይ በትልቅ ስብሰባ ላይ ሀገራቶች። ግብፅ እኮ የምትተዳደረው እኮ የእኛን ውሃ ሸጣ ነው። ታውቃላችሁ? ይሄንን አንድ ሚስጥር ልንገራችሁ። ግብፅ ገቢዋ የኢትዮጵያን የአባይ ውሃ ሸጣ ነው የምትተዳደር ያለችው። ግብፅ ለግሪክ ውሃ የምታቀርበው ግብፅ ነች። ለእስራኤል ውሃ የምታቀርበው ግብፅ ነች። ታውቃላችሁ? ከአባይ ውሃ ኤሮፕ ብዙ ሀገራቶች ውሃ የሚያገኙት ከግብፅ ነው። እሱ ብቻ አይደለም። በኤሮፕ ላይ እንዳለ ፈርትላይዘር ማዳበሪያ ከዚህ የሚሄደው ውሃ ነው። አሁን እንኳን ፊልተር ሊሆኑ ነው የሚሄድላት፣ ንጹህ ነው የሚሄድላት። ከዚህ ይህን ሁሉ ችለን ቁጫለሁ። ይህን ሁሉ መቻላችንን ለእሷ ክብር ማሰጣን ከሆነ እንዘገዋለን። ውሃው ይዘጋል። ያኔ የግብፅ የሚበላው ሲያጣ የሚጠጣው ሲያጣ ይወርሃል፣ ይከባሃል አንተን። የእኛ መንግስታቶች እኮ የማይችሉት በጠላቶቻችን ላይ እንደዚህ አይነት በቀል ስለማይችሉ እኮ ነው። መበቀል እየቻልን እኮ ነው የማንችለው። ኤርትራ በውሃ ጥም ትሞታለች። የእኛን ውሃ ከተከዘ የላት እኮ ኤርትራ የምትጠጣው ውሃ ምን ውሃ አላት? ጨው እኮ ነው ሀገሯ ኤርትራ። እስኪ ነገር የምጽዋ ውሃ ነው የሚጠጣው? የአሰብ ውሃ ነው የሚጠጣው? ከተከዜ ውሃ ስትልከንል ነው የምትጠጣው ኤርትራ። ተው ግብፅ ይርና መዝጋት እንችላለን። የሁለታችሁንም ውሃ በውሃ ጥም ታልቃላችሁ። እዛው ምን ታመጣለህ እንዴ? ተውን አላችሁ። በቃ ተውን። እንዴት አድርገን እንስራ? እኔ እኮ ግራ ገባኝ እኮ። ይገርማችኋል እኮ ወይ አሜሪካኖች ለአሜሪካ ጥቅም ባህር አቋርጠው ሀገሮችን ያወራሉ። ወያኔዎች ግን ኢትዮጵያ የባህር በር እንዳታገኝ ከሻዕቢያ በላይ ይታገላሉ። እንዴት እናድርግ ጎበዝ? መንግስቱ ይጥፉ ወይስ እንጥፋል? በቁሙ ሞተናል፣ ተዋርደናል አለ እኮ እነዚህ ቅንቅናሞች።
ያብቹን የማይወድ ቡዳና ባንዳ ነው። አዎ ዘረቢስ ይባላል በእኛ አነጋገር። ዘረቢሶች ናቸው ከሱ ጋር የምትጣሉት። ስለዚህ ነው ምን ይላሉ። ስለዚህ አሁንም መጨረሻ መግራችሁ ነገር የትግራይ ህዝብ ሆብለ ተነስ እየነገርኩ ነው። ሆብለ ተነስ ብያለሁ። እየነገርኩ ያሉት ፋኖ ላይነሳ ነው የተባለው። ላይነሳ ተቀባብሯል ያለው ቋንቋቸውን የቆራ ቋንቋ አድርገን በተናቸዋለን። ቆይ ቆራ ቋንቋ አድርገን ይበተናቸው እንዳይግባቡ አድርገን ይበተናቸው። መቼም አይግባባም የፋኖ ኃይል ጅቡቲ ሰው ኃይል መቼም። ዛሬ እኮ ሀብታሙና አንኩሮ ሚዲያ መሳይ እኮ ሊገዳደሉ ይፈላለጋሉ። እና አፈወርቅ አግደው እኮ ዛሬ የጀዊሳውን ወንጀል እየተናገሩ ያዳምጥ ዝም ብለህ አፍናት። በዚህ ላይ አሁንም ቆይ ጥሩ ካስቀመጠበት ቦታ መሳሪያውን ይዞ መጥቶ ጥሩ ካስቀመጠበት ቦታ አዳምጥ እንዴት እንደተባሉ እንዴት እንደተጨራረሱ አዳምጥ። የሚለው አፍባድ ይሆናል። 55ኛ ጊዜ ጥምረት ፈጠሩ። 55ኛ ጊዜ የአማራ ጥምረት እያለ በዚህ በኩል አፍባሃ ተፈጠረ ያሉ፣ በዚህ ኡፍቡሃ ተፈጠረ ያሉ፣ በዚህ ኡምቡሃ ተፈጠረ ያሉ፣ በዚህ አታቶ ተፈጠረ። በየሰዓቱ ድርጅት ይፈጥራሉ። በየሰዓቱ ምንድነው የሚፈጠረው ድርጅት? አማራው አያውቀውም። ድርጅቱን ስያሜ የሚያወጣ ማን ነው? ሻዕቢያ። የወጣውን ስያሜ የሚያጸድቀው ማን ነው? ህወሓት። የሚሞተው ማን ነው? አማራ። ወሮ በሎች ናቸው ብለህ ስለ በማስረጃ ነው። አፈወርቅ አግደው ግራ ገብቶት እኮ ይሄ እንግዲህ ፋኖ የመጨረሻው ፋኖ ነው። ይኸው ዛሬ ግራ ገብቶት እነሱ ራሳቸው እንደ ቁራ በታትነዋቸው የሱ የሚናገሩ አዳምጥ። ምንድነው አብሮ ካስቀመጠበት ቦታ መሳሪያውን ይዞ መጥቶ የአማራን መሬት ሊወርድ ተዘጋጅቷል። በዚህ ላይ አሁንም የቃል አቀባዩ ምን ይላል? ይፈለጋል፣ እንጠይቃለን። የህወሓት ወረራ ሲመጣ የሚደራደሩት በአማራው ርስት ላይ ነው፣ በአማራው አጽመ ርስት ላይ ነው፣ በአማራው ይዞታ ነው፣ በአማራው ህልውና ላይ ነው። ትግሉ ለስልጣን ነው ወይስ መሰረታዊ ሊሆን አምጥቶ ሁለተኛ አማራ በገዛ አገሩ በመላው ኢትዮጵያ እንደ ማንኛውም ኢትዮጵያዊ ሁሉ ተከብሮ ለጥቃት ሳይጋለጥ እንዲኖር የሚያደርግ ነገር ይሄ ሁሉ በደንብ ካልቀረበና አሁን ይሄ መፈተኛ ነው ለነሱ። ይገርምሻል፣ ወርቅ በእሳት ይፈተናል እንደሚባል ዛሬ የወልቃይት ጉዳይ ለአማራ ፋኖ ብሔራዊ ንቅናቄ መፈተኛ ነው። ከወያኔ ጋር ስምምነት ይኖራቸው ለመሳሪያ እንደዚህ እንዲበሉ ይባባሉ አይባባሉ የምናውቀው ነገር እንደ ወደፊት ራሱ ፈጦ አግጦ እስከሚመጣ ድረስ የነሱ አቋም አሁን ከማን ጋር እንደሚሰሩና ወያኔ በእውነት አማራን ሲወጋ እንዳላየ ዝም ብሎ በአርምሞ ለያዩ እስካሁንም ድረስ መቆየት አልነበረባቸውም። እንግዲያውስ እንደነ እምነት ይሄ አካሄድ የአማራን ግዛት ጥሶ የመግባት ነገር እንደ ወደፊት ራሱ ፈጦ አትራስ አንዱ ዝም ብለህ ፍየል ነገር ነው። አትራስ ቅንቅራ ወልቃይትና ራያን አስረክባችሁ ብሎ እኮ ነው ዘመነ ካሴ ፈረመው። ምንድን ነው የምታወራው? የት ነው ፖለቲካው የምታጡዘው? ትናንትና እኮ የነበረው ጦርነት እኮ የሻዕቢያ ጦር ረገፈ እንጂ ተከዜ ላይ ህወሓት ረገፈ እንጂ ተከዜ ላይ እኮ አማራ ሞቷል እኮ። የዘመነ ጦር እኮ ሞቷል ትናንት ተከዜ ላይ። መረጃ የለ? ዘመነ ካሴ እኮ ወልቃይትን፣ ራያን፣ ሁመራን፣ ጠለምትን በሙሉ እኮ ለህወሓት አስረክባለሁ ብሎ እኮ ነው የተቀላቀለው። ለምን የወደዱት መሰለ ሻዕቢያዎች? ለምን የወደዱት መሰለ ህወሓቶች? ቆንጆ ድንቡሽ አለ እስኪሉት ምን መሰለ ወልቃይትን ሰጥቶ እኮ ነው ለህወሓት፣ ራያን ሰጥቶ እኮ ነው። አልገባህም እንዴ ፖለቲካው? ዝም ብላችሁ ነው የወጣችሁ ሚዲያ ላይ የምትቀድሉት እናንተ ቀዳዶች እንዴ? እንዴት ነው አያ የምትሰማውን የምታየው እንዴት ማመን ያቅታል? አንተ ፖለቲከኛ አይደል? ተንታኝ ስትል አልነበር እንዴ? ኬት አምጡ ነው የሚናገሩ? አግጦ እስከሚመጣ ድረስ ጋግጦ መጥቷል። አግጦ መጥቷል። ፔሬድ ወልቃይት የትግራይ ነው ብለዋል። ራያ የትግራይ ነው ብለዋል። ሁመራ የትግራይ ነው ጠል በሙሉ ሀልዋ ምላሽ ለትግራይ ሰጥ ብለው ነው የሚታገሉት። እነ ዘመነ እነ መሪ ወዳጁ ኮማንድ ፖስታቸው አስመራ ነው። ሁለተኛው ቅርንጫፍ ጽሕፈታቸው ትግራይ ውስጥ ነው። ይሄን ጠፍቶ ነው ላንተ? ዲቪ ይቻላል። አላማረችኝም።
ሰሞኑን ፊሽካውን ልትነፋት ነው። አዎ ሰው ደፈዋሉ። ሰሞኑን በቃ ይነፋል ፊሽካው። ምን አይነት ፖለቲካ ነው የሚያወራው? እኔ አንዳንድ ጊዜ ሰው እንደዚህ ሲዘቅጥ ደስ አይለኝም። ሂድ እባክህ ጨርስ፣ አውቶ ጨርስ በቃ። የምናውቀው ነገር እንደ ወደፊት ራሱ ፈጦ አግጦ እስከሚመጣ ድረስ የነሱ አቋም አሁን ከማን ጋር እንደሚሰሩና ወያኔ በእውነት ከሻዕቢያ ጋር ነው የሚሰሩት። በቃ ነገረው እኮ ከህወሓት ጋር ነው የሚሰሩት፣ ከሻዕቢያ ጋር ነው የሚሰሩት። ጌም ኦቨር። ከበላይ ጠባቂ ግብፅ አላቸው። አለቀ። ምን እንዲሁ ነው የምትፈልገው አንተ? ከማን ጋር ነው የሚሰሩት እንዲሰሩ ነው የምትፈልገው አንተ? አንተ ከማን ጋር እንዲሰሩ ነው የምትፈልገው እንዴ? ውጣ አንተ። ቀንቀን አትግቡ እዚህ። ማንሱ ረመዳን ደግሞ የሙስሊም ስም ነው በሙሉ አሁን ያዙት። ሻዕቢያና ህወሓቶች በሙሉ ስማቸው ናቸው የሙስሊም ስም ያዙት። ከማን ጋር እንደሚሰሩ ከማን ጋር እንዳላቸው አላውቅም ይላል። ሂድ ጨርሰው ቶሎ ብላ አጠራርግ። ከማን ጋር እንደሚሰሩና ወያኔ በእውነት አማራን ሲወጋ እንዳላየ ዝም ብሎ በአርምሞ ለያዩ እስካሁንም ድረስ መቆየት አልነበረባቸውም። እንግዲያውስ እንደነ እምነት ይሄ አካሄድ የአማራን ግዛት ጥሶ የመግባት የወረራ ነው ብሎ መግለጫ ማውጣት ነበረባቸው። ዝምታቸው ያስታይ። ስለዚህ አይቻልም፣ በዚህ አይነት በእኛ ህልውና ላይ ተደራድሮ ለስልጣን መብቃት አይቻልም የሚል ግልጽ ጥያቄ በአማራው ህዝብና በታጠቀው የፋኖ ሰራዊት አማካኝነት ይሄ የተድበሰበሰና ግልጽ ያልሆነ ሀሳብ ይፋ እንዲወጣና ማንነታቸውን በጥራታቸው ወይም በሌላ በኩል እንዲታወቅ የማድረግ ስራ በመስራት ሚናቸውን መጫወት እንዲችሉ ግድ ይላል። አልደከማችሁም? ይደክማል አይደል? ፖለቲካ አድካሚ ነው። እውነት ፋኖ ይላል እኮ እሱ የሚናገር እኮ እውነት ፋኖ አምሮ ከህወሓት ጋር ቆመ ይለዋል። እንዴት ፋኖ ከህወሓት ጋር ቆመ ነው የሚለው እኮ። የራስሽ ጉዳይ ይከፈታል። ቆይ ምን ስትባሉ ነው የምታምኑት እናንተ? እውነት ፋኖ ከህወሓት ጋር ቆመ ይላል። አንበስ ይሄን አዳምጠው። ይሄው የሚያስፈራ ሞገሱ የሚያስፈራ ዘመነ ካሴን መሪው አድርጎ መርጧል። ይሄው ግርማው የሚያስፈራ ድምፁ የሚያስፈራ ሞገሱ የሚያስፈራ ዘመነ ካሴን መሪው አድርጎ መርጧል። በአንድ ኮማንድ ስር ገብቷል የአማራ ህዝብ። የአማራ ትግል ከመቼውም በላይ ተጠናክሯል። አሁን እንደገና የአማራ ህዝብ ብቻውን አይደለም፣ የትግራይ ህዝብ ከጎኑ አለ፣ የኦሮሞ ህዝብ ከጎኑ አለ፣ የኤርትራ ህዝብ ከጎኑ አለ፣ የኢትዮጵያ ህዝብ ከጎኑ አለ። ብቻውን አይደለም የአማራ ህዝብ። ያ ስላስደነገጠው ፋኖ ከመቼውም በላይ ተጠናክሮ አመራሮችን መርጦ በአንድ ኮማንድ ስር ሆኖ ኃይሉን ከመቼውም በላይ አስተካክሎ እየመጡ ነው ስለተባለ ትልቅ ድንጋጤ ነው። በቀደም ዕለት ብያቸዋለሁ። የኔን ፕሮግራም አይታችሁ ከሆነ ፋኖ መግለጫ ሲያወጣ በአንድ ኮማንድ ስር ሲሆኑ ማሲቭ ነው ያለው አይደል? ትራምፕ ህዳሴ ግድብን እሺ፣ ከዚህ ወላይ ምባርስ ፋኖ ከህወሓት ጋር ለመስራቱ ከዚህ በላይ ምን ማስረጋጫ ልስጥህ? አፈወርቅ አግደው ምን ልስጥህ? ይኸው እቺ እኮ ፋኖ እቺ እኮ ህወሓት እኮ ጁንታ እኮ ነች እኮ ጁንታው እኮ ነች የምትልህ። ስታሊንን አዳምጠው። የፋኖ የመገናኛ ብዙሃን የፋኖ የህዝብ መገናኛ ነው ምንድን የመገናኛ ጣቢያ ኃላፊ እኮ ነው የተመረጠው እኮ ስታሊን እኮ ነው። አታውቅም? ስታሊን 48 ሰዓት የሚያወራው ስለ ፋኖ ነው፣ ስለ ህወሓት ትቷል። እንዴት አድርገን እናስረዳችሁ? በማስረጃ ነው፣ ቃላችሁን ነው። የእናንተንም ቃል እናሰማለን፣ የእነሱንም ቃል እናሰማለን። ትግሉ የሚሄደው አማራውን ለማስጨፍጨፍ ነው። ጦርነቱን አማራ ግዛት ለማድረግ ነው። የአማራ ግዛት ያለውን አማራ መቀነስ ነው። አማራን ከልማት ማውጣት ነው። ይህን እኮ ነገር እኮ አስብቼ አሁን አለም አመታት ለፈለፍኩልህ እኮ ተናግሯል። ከአማራ ጋር ያለን ሂሳብ እናወራርዳለን። አማራን ግዛት በጦርነት እናሻታለን። የነገሩትን እኮ ነው ያደረጉት ያሉት። ምን አዲስ ነገር አለው? አማራን ውስጥ ገብተን ተዋልደዋል። ውስጥ ገብተው ነገርኩ እኮ ይናጽባም እንዴ
ስለዚህ ነው ጫዋታው እዚህ ጋር ነው። የፋኖ ትግል የወያኔ ነው የምለው ለዚህ ነው። ይህቺ በቀቀን ቀንደኛ ወያኔ ነች። ይህን እያየ አይደለም ፋኖ ሌላ ህዋት ሌላ ይለዋል እንጂ እንዴት አድርገህ ልከራከር? ሻዕቢያ ሌላ ህዋት ሌላ ይለዋል። እንዴት አድርገህ ነው የምትከራከረው? እንዴት አድርገህ ፖለቲካ መስራት? ለዚህ ነው ፖለቲካው ስለማይመጥነን ወተን እናያቸው መጨረሻቸውን እያልኩላለሁ። አንዳንዴ ደግሞ እናንተ ደግሞ ጽፉና ዲቪ አንተ የለም ማለት እኮ እኛ አለቀልን ነው እኛ አንተ ነው ያለን እኮ መጽናኛችን መዝናኛችን ስትሉኝ ደግሞ የእናንተ ደግሞ ሆዴን አንጀቴን ትበሉኝና ተመልሼ እመጣለሁ እንጂ ይሄ ፖለቲካ ለእኔ አይመጥነኝም። በአሁኑ ሰዓት ኮርዳይተር ሊመጥን የሚችል ፖለቲካ የለም ኢትዮጵያ ውስጥ። ዝም ብዬ ወጥቼ ኢነርጂ ነው ሉዝ የማደርገው። የሚመጥነኝ ፖለቲካ ሲመጣ በመጣ ይሻለኛል። አሁን ላለው በቂ ነው። ብላታ አፍና ትክፍት እየወጣ እዚህ ጋር ይሄ የተናገርኩት ነገር ራሱ አሜሪካኑ እኮ ሚኒስትሩ እኮ ትላንት አየር ኃይል ላይ የመሰከረው እኮ ነው የተናገርኩት ነገር የመሰከረው። ስለዚህ አንዳንድ ጊዜ ስንናገር እያሰብን እናገር። ለጊዜ ነው ያበደችው፣ አትፍረድባት። በደህና ጊዜ ያብዳለች። ስለዚህ አሁንም ቢሆን አንድ ነገር ነው ያለው። ህወሓት እየነገርኩ ነው ያሉት እኮ ህወሓት እውነትም እንደተባለው እንደተቀረጸው ማኒፌስቶ ትግራይ ከኢትዮጵያ ጋር እንደማትቀጥል ትግራይ አልዋ ምላሽ ብላ ሀገረ ትግራይ እንደምትቀጥል አምናችሁ የምትገነጠሉ ከሆነ ትግራይ የምትባል ሀገር ለአንዴና ለመጨረሻ ጊዜ እንደ ዳይኖሰር ትጠፋለች። እንደ ዳይኖሰር ሌላው ቢቀር እድሜ ለቴክኖሎጂ ከአማራ ጋር የተጋባ ተፋታ፣ ሚስትን ፍታ የተባለበት እንዳይበርበሬ እንዳይሽሮ ከትግራይ ከአማራ ሱቅ እንዳትገዛ የተባለ ያ ዘመን ይደርሳቸዋል። ሾርት ሚሞሪ ያላችሁ ሲገልጻችሁ ጠቅላይ ሚኒስትር ዶክተር አብይ። ስለዚህ ትግሉ በዚህ ላይ ተናቋል፣ አልቋል። ጽዳት ይጠብቀናል። አሁን መንግስትን የምንለምነው በየተቋሙ ውስጥ እግር የተሰገሰጉትን በሁለት ቢላ የሚበሉትን አውጣልን። ሻዕቢያ የሚባል ከመሃል ከተማ የሚሆን ከገጠር የሚሆን ከክፍለ ሀገር አውጣና ካምፕ ውስጥ አስገባልን። እነዚህን ጠይቃለን። ሊበሯት ያሰባትን ጅግራ ቆቅናት ይሏታል። ስለዚህ ይሄን አድርግልን። በየተቋሙ ውስጥ ከቀበሌ አንስተ ክፍለ ከተማ፣ ሚኒስቴር መስሪያ ቤት፣ ውጭ ጉዳይ፣ ኤምባሲዎች ሳይቀር እኔ ኤምባሲዎች ራሱ ተገርሙኛል። ማን ነው ያ ሲፋለሙኝ የነበሩ ሰዎች አሁን ተገልብጠው መጥተው ተከታይ ሆኗል። አንድ አለባቸው የሲዳ ከኔ ጋር የመሰረተ አይታችሁታል። ኤምባሲ እንግሊዝ ኤምባሲ ውስጥ ስራ ጀምሯል አለባቸው። ጀመርክ ስራ ከዛ ሁሉ ፖለቲካ በኋላ ለነገሩ እና ያለው ከበደም እዚህ ገብተዋል እኮ አምባሳደር ተፈሪ። ስለዚህ አይደንቀኝም መንግስት ራሱ የሚሰራው ስለ ማግኔዚስ አልከስከስ። ዞሮ ግን ምንድነው ዋጋ የከፈልንበት ትግል ነው። ዝም ብለን ማንም ጅብራ መጥቶ የሚበላው ትግል አለ። የደማንበት የቆሰልንበት ትግል ነው። መንግስት ውስጥ እንፈትሽልን፣ መንግስት ውስጥ እናስዳለን። እየነገርኩ ነው ያሉት። አሁን ዋጋ የምንከፍልበት ዘመን አለ። በዚህ ላይ በደንብ ጥንቃቄ ልታደርጉልኝ ይፈልጋሉ። እንግዲህ ውድ አድማጭ ቤተሰቦቻችን ይህን ያክል ሳንዳውም ሰዓት አሳለፍኩኝ። ይገርማችኋል። ይሄ ስለዚህ የአማራ ግዛቶች ወልቃይትና ራያን ሁመራን ጨምሮ በትግራይ እንዲሳካ ያሰቡትን ፕሮፖዛል ልጥፍላችኋለሁ። እንዴት እንደሆነ በተለይ የራይድ ሹፌሮች መታየት ራይድ ብቻ አይደለም፣ በየተቋም ባንኩ ውስጥ ያሉት ባንክ የሁሉ ኮሚኒቲ ትራንስፈር መኒላ ሐዋላ እኮ የሚሰራው በእነሱ እኮ ነው። ትቀላለህ እንደ አንተ ውጭ ጉዳይ ሚኒስቴር ውስጥ በየሀገሩ ያሉ ኤምባሲዎች ማአት መረጃ ነው ያለን እጃችን ላይ ላለመነካካቱ የመንግስት ተቋም ውስጥ እንበረብረዋለን። ምን ወጥሮኛል? እሺ ደውልሽ ማን ወጥሮኛል ልተንፍስ ይላል። እሺ ማን ነው እሱ? ደወልክ እንዴ? ደውልሽ። አንድ ስልክ ብቻ ልቀበልሽ። ወጥሮኛል ልተንፍስበት አለ። ሄድሽ ቤት ነው የደወልከው? አልደወልክም? ደውልሽ። እሺ ስለዚህ ይሄ ነው ያለው። ስለዚህ እኛ አሁንም አንፈራም አንኮራም።
በድል ተወጥተናል፣ አሸንፈናል፣ በተግባር አስመስክረናል፣ አሳይተናል። ከዚህ በኋላ ኢትዮጵያን የነካ የለውም በረካ አሉ የዘመኑ ሼህ ሁሴን ጅብሪል። እሺ ሄሎ ሰላም ናችሁ? ለምንድነው እናንተ ጎሆን ማትረዱት? ለምንድነው ጎህ ላይ አሻራ ማታስቀምጡት እናንተ? አረ እየረዳን ነው ዴቭ። የት አላችሁ? ድምጻችሁ የለም በሙሉ። ሰላም ነው። በተረፈ እንዴት ናችሁ? እንኳን አደረሳችሁ። አለን ዴቭዬ። ሰላም ብዝት ይበል ዴቭ። እንዴት ሰላም ናችሁ? አለሁ። ሰላም ብያለሁ። ከመቀመጫ ብዬ እኔ ብዙ ማለት አይዘበም ዴቭ። እሺ በተለይ ህወሓት ወይም ቲፒኤልኤፍ በሚገርም ሁኔታ ሀገርን ገንጥሎና አስገንጥሎ ሲያበቃ ዛሬ የዚህን አይነት ጥያቄ ዛሬ ራሱ ማለት እንደገና ፊቱን ገልብጦ ራሱ ያንን ሀገር ከጨዋታ ውጪ በተለይ ናሽናል ኢንተረስታችን ባህራችንን ከጨዋታ ውጪ አድርጎ ሲያበቃ ዛሬ ገና በህግ የሚጠየቅ አካል ሆኖ ሳለ ገና ብዙ የምናወራርዱ ብዙ የምንጠይቀው እጁ ላይ ቀላል አይባል ለ27 ዓመት ያ ሁሉ ነገር ተረስቶ ምንም እንዳልተፈጠረ ነገር አሁን በዚህ ልክ ከመገንጠል ምናምን የሚለውን ጫወታ እንደ ትላንትና ብትሞት ይሻላል ወይንስ ብትኖር ይሻላል የሚል ነፃነት ወይም ባርነት ጥያቄ ዛሬ ይሰራል ብሎ የሚያስብ ከሆነ በጣም በእውነት ያሉበት ፕላኔት አይዶ ነው አላውቀውም። ምናልባት የምታውቅ ከሆነ አንተ ትነግረናለህ። ለማንኛውም ህወሓት በማንኛውም ጉዳይ ማለት ነው የህግ ሰው ነው። ህግ ላለፉት ለስደታችን ዛሬ ላለብን አረንቋ ትልቁ ተጠያቂው ቲፒኤልኤፍ ነው። እያረስን ያለነውም ትላንት የተዘራልን ዘር ነው እና ይህን ለመናገር ነው። ዴቪዬ በጣም ነው ማመሰግን። በርታልኝ። ለማንኛውም ያዙት። ቴንኪው አመሰግናለሁኝ። በጣም አመሰግናለሁ። እሺ ልቀቀኝ ብሎ ልተንፍስበት ብሎ ለማንኛውም ምን አለ መሰላችሁ ጉዳይ አድማጭ ቤተሰቦች ኢትዮጵያ ወጣለች። ፔሬድ አስመስክረናል። ከዚህ በኋላ ጽዳት ነው፣ ፊኒሽንግ ነው የቀረን። ፊኒሽንጋችን ላይ እየለቀም እናጸዳቸዋለን። ጌም ኦቨር ብለናል። በቃ አለቀ። ይሄን ያለው ጎህ ላይ አሻራችሁን አስቀምጡ። እንኳን ደስ አላችሁ። እንግዲህ የዘመኑ አዋርድ ስራችን ተመስክሮ ለተሰጠን ይኸው ከጀርባዬ ለምታዩት ታላቁ አዋርድ ምክንያቶች፣ ሰበቦች እናንተ ናችሁ። የትግል አጋሮች ናችሁ። በጽናት ከኔ ጋር የቀጠላችሁ እናንተ ጀግኖች ናችሁና ይህ አዋርድ ባለቤቶች እናንተ ናችሁና በጣም አመሰግናችኋለሁ። በርቱልኝ። ኢትዮጵያ በጦር ኃይል ደረጃ ከዓለም 47ኛ ደረጃ ላይ ነች። ይህንን እየሰማ ሻዕቢያ የመጨረሻው እኮ በጦርነት ከዓለም መጨረሻ ዜሮ ላይ ነው ያለው። በኢኮኖሚ ነው፣ በድህነትም ዜሮ ነው። አሁን አንድ ነገር ታስታውሳላችሁ። አንድ ነገር ልናገር ናችሁ። ፕሮግራም ሊጨርስ ሻዕቢያ በጣም ሴረኞች ናቸው። አሁን ናቅፋ የሚባል ብር አለ፣ እዛ የታተመ ብር እዛው አስመራ ውስጥ ነው። በፎቶኮፒ ነው የሚያባዙት። ብራቸው ቫሉ የለውም። የት ሀገር ናቅፋ ይዘህ ትጠቀማለህ? ናቅፋ ይዘህ ኬንያ አትገባ፣ ኡጋንዳ አትገባ፣ የመን የትም አትሄድም። ናቅፋ በዛው ከኤርትራ ውጭ አትሄድም። አሁን የጀመሩት ሌላ መንግስት በጣም እዚህ ላይ ትኩረት እንሰጥ ፈልጋለሁ። አሁን ማድረግ ጀመሩ። የእኛን ብር እያወጡ ወደ ኤርትራ ይወስዳሉ። ብዙ ወረቀት እየሰጡ ናቅፋ እየሰጡ ትግራይ ውስጥ ብራችን በሙሉ እየሸሸ ነው ያለው። ወዴት? ወደ አስመራ። ያ ብር በተዘዋዋሪ ደግሞ በብላክ ማርኬት ደግሞ እዚህ ይመጣል። መኒላው እንደሌለ የሚሰሩት ኤርትራውያኖች እዚህ ደርሳቸዋል። እዚህ ይመጣ። እዚህ ግን ያለው የሚቀይሩት ብር ግን ናቅፋው የሚተባለው ግን ወረቀት ነው። ምንም ቫሉ የሌለው ብር ነው የሚመጣው። ወረቀት፣ የታተመ ወረቀት ይመጣ። የታተመው ወረቀት በብር እየቀየሩ። ስለዚህ ይሄ ወደ ትግራይ የሚላክ ገንዘብ በሙሉ በወረቀት በናቅፋ ብር እየተቀየረ ከፍተኛ የሆነ ከዚህ በፊት አስታውሳለሁኝ መለስ ዜናዊ በነበረበት ጊዜ ልክ ስትንጣላ ብሩን ቀየረው መለስ። ምክንያቱም ሻዕቢያን ጊዜ የኢትዮጵያን ብር እንዳለ ያው ታውቁታላችሁ ታሪክ። ዝክ ሴም ሽፍት ነው የፈለገው ወረቀት እያተመ ወደ ትግራይ እየላከ ከትግራይ ደግሞ የኢትዮጵያን ብር እየቀየረ ያንን ብር በተዘዋዋሪ ወደዚህ እያመጣ የኢትዮጵያን ብር ማቃጠል፣ ማዳከም እንዲህ አይነት ተሰጥቷል። እና የናቅፋና የብር ግይት በትግራይ የተባለው መዘዙ ከባድ ስለሆነ መንግስት አይንን ገልጠህ ይሄን ነገር እንድታጣራ እንፈልጋለን።
ከባድ መረጃ ነው የደረሰኝ። ዝርዝሩን ይዤበት እመጣለሁ። በማስረጃና በመረጃ ይዤ ነው እመጣው። ለማንኛውም ግን ይህንን እንድታስቡበት ፈልጌ ነው። ይሄን ያለው ወዳችኋለሁ። እኔም ሰላማችሁ ብዙ ይትበልኝ። በርቱልኝ። አብስታችሁ ጸልዩ። ነገርኳችሁ። ውጊያው ያጋንንት ነው ብያችኋለሁ አይደል? አጋንንቶቻችንን ቀብረናቸዋል። አብስታችሁ ጸልዩ። በርቱ። ሰላማችሁ ይብዛ። ክብር ለኢትዮ ኤርትራ ህዝብ። እንደ ህዝብ ችግር የለብኝም። 10% የሚሆኑ 20% የሚሆኑ ክብር ለኢትዮ ኤርትራ ህዝቦቻችን። ክብር ለጀግና ትንታግ አይበገር ንስራ ሞራ ማርሽ ቀያሪ መሪያችን ጠቅላይ ሚኒስትር ዶክተር አብይ፣ ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እንዲሁም ደግሞ ለከተማው መስተዳደር ለክብርት ከንቲባ አዳነች አቤቤ ከተማን እንደ ፓሪስ ለውጥ አላሳየችን ጀግና ብጡል ጣይቱ ብለናታልኛ። ላከበረችን ጀግና ትናችን አርበኛችን ለክብርት ከንቲባ አዳነች አቤቤ ካሁን በኋላ እሷን ስልጣን ስለምጠራ ነው። ሁሉንም አንድ ቁጥር አድርጉልኝ። ወዳችኋለሁ። እንግዲህ ፕሮግራማችን ባህላችንን በሚመለከት ይህን ፕሮግራም ከፍቼ ፕሮግራም ይዘጋሉ። ጸናሁኝ እኔ ስለ አገሬ ዋስተበቀ ሆኜ እንዳይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬ ተቀማ በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ ዛሬ ላሳየኝ ሰጥቶ ጽናት። ጸናሁኝ እኔ ስለ አገሬ ዋስተበቀ ሆኜ እንዳይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ይታየኛል ዛሬ የሀገሬ ተስፋ ሀገሩ ሲገባን ከሀገሬ ተገፋ አጎንብሶ ሲስም ይችን ቅድስት ምድር ኢትዮጵያን ካዳነን የሰጠ ክብር የተስፋይቱ ምድር ቅድስት ኢትዮጵያ አንቺ ኖረሽልን ጠላቶችሽ ትቢያ ቃሌ ምድር ሲወርድ ደስ አለኝ ከልቤ መጽሐፍ አኖርኩኝ ለትውልድ ከትቤ
ይቻላል ብያለሁ ርዕስ ሰጠው ሀገሬ ስትቀጥል በሕይወት ስላየሁ ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትም ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንሥኡ ለሰላም ብለን እንዘምር እንደ ጎራ ብጮህ ሰው ከተከተለኝ